ኢየሱስ ጌታ ነው። የገባው ፌስቡክ ላይ የገባው ነው። ታንኪ መንፈስ ቅዱስ እናመሰግናለን። ዳበረው ተባረክ፣ ከፍ ከበር ስም ይባረክ። ታንኪ ገባው መንፈስ ፌስቡክ ላይ ሰላም ሰላም ብያለሁ። ጌታ ሰላም ጸጋ ኢየሱስ ያድናል ዘላለም። ምድር ብትናወጥ አንፋም ማለት ጳውሎስ ዳዊትና ምድር መናወጥ እንግዲህ ይናወጣል፣ መንግስት መናወጥ አለ በዓለም ላይ። ኢየሱስ ጌታ ነው። እንግዲህ የእግዚአብሔር ቃል ላይ ይፈጸማል፣ ቃሉ ይፈጸማል። ኢየሱስ ያለውን ሁሉ ያደርጋል፣ ቃሉ እውነተኛ ነውና ምድር በአምላክ ክብር ትሞላለችና። የእግዚአብሔር ቃል ምድር በእግዚአብሔር ክብር በማወቅ ትሞላለች ይላልና የእግዚአብሔር ክብር ማን ነው? ኢየሱስ ነው። የእግዚአብሔር ክብር ኢየሱስ ነው እና ኢየሱስ ጌታ ነው። ሰላም ብያለሁ። አይ ቲንክ ዛሬ ስለ መስማት እንማራለን። መስማት እግዚአብሔር እነዚህ ሁለት ጆሮ የፈጠረው ልንሰማ ነው። ሁለት አይን የፈጠረው ልናይ ነው። አንድ አፍ ደስ አይልም? አንድ ሁለት አፍ ቢሆን ጉድ ፈላ። አንድም አልተቻለ አንድ ሆኖም አልተቻለም። ዛሬ ብዙ ችግር ያመጣው ያንደበት ዓለም ላይ እንግዲህ ያያችሁ ነው። እንግዲህ ስለዚህ መጸለይ ያለብን ጦርነት ምድራችን ላይ መጸለይ ያለብን ጦርነት ጥፋትን ነው የሚያመጣው እና እግዚአብሔር ጣልቃ እንዲገባ። የኛ ስራ ምንድነው? ፓስተር ተስፋዬ ጦርነት መጸለይ ነው። እግዚአብሔር እንዲረዳ ጌታ እውነት ሁሌ ደግሞ እውነት ያሸንፋልና እግዚአብሔር ሁልጊዜ ወገኖች የተዘላችሁን በኢዮሳፍጥ ዘመን እግዚአብሔር አይኖቻችን ወደ አንተ ነው ሲል ልክ ከተዘላችሁ ሁለተኛ ዜና 20 ላይ ቁጥር 12 ላይ የመጣውን አንችልም ማለት ያድሚት አደረገ ማለት ነው። አንችልም፣ የመጣብንን ኃይል አንችልም። ሶስት ነገስታት ምን መስላችኋል? አንችልም። ግን የምናደርገው ምንድነው? አይኖቻችን ወደ አንተ ነው ሲል ቃል መጣ ማለት ነው። ከዛ ሰልፉ ያንተ አይደለም የኔ ነው አለ እግዚአብሔር። ቁም አለ እሱ። ከዛ እሱ ምስጋና ሲሰዋ እግዚአብሔር ድብቅ ጦር አስነሳ ይላል። ለምንድነው? እነሱ የመጡት እስራኤልን ለማጥፋት። ከዛ ጀምሮ ሆነ እስራኤልን ለማጥፋት መቼም የማይሞክር መጽሐፍ ቅዱስ ብሉይ ኪዳን ካነበባችሁ ትግሉ ሰይጣን እስራኤልን ለማጥፋት ነው። ግን አይችልም። እስራኤል እንግዲህ ትኖራለች። ማለትም ያ ክርስቶስ የተወለደበት ነው። ክርስቶስ ወገኖቼ እንደገና የመጣበት ነው። ክርስቶስ እዛ የሞተበት የተነሳበት ነው። የመረጣት ኢየሩሳሌም መርጧል ማለት ነው እግዚአብሔር። ስለዚህ ማት ደግሞ በዓለም ላይ እንጸልያለን። ለኢየሩሳሌም መጸለይ ያለብን እንጂ ለእስራኤል መጸለይ ያለብን። ለዚህ ነው እኮ እያለች እኮ ተከባለች እኮ አይታችኋል። እስራኤል ግን ጸሎት ድል ይሰጣታሉ ጊዜ ማለት ነው። እና ሀገራቸው ደግሞ ብትሄዱ የሚያስገርም ነው። እና እግዚአብሔር በቃ የሰጣቸው ጥበብ ማለት ነው። እና ደግሞ እነሱ ምንም አይፈሩም። በእርግጥ ያው እነሱም አይናቸው ስለተያዘ ከባድ ነው። እነሱ አሁን ኢየሱስ ገና ይመጣል ብለው ነው የጠበቁት። ልጃገረድ የጠበቀች ነው። ገና ኢየሱስ ይመጣና 2 ዓሣና 5 እንጀራ ባርኮ ይሰጠናል እያሉ እየጠበቁ ነው። ግን እንግዲህ አይናቸው ተይዞ ነው። ያ እንግዲህ እግዚአብሔር ነው አይናቸውን የያዘው ማለት ነው። ግን ይድናሉ ይላል ቅሬታው። እና የማመን አለብን። ግን መጸለይ አለብን። አሁን ጦርነት በኢየሱስ ክርስቶስ ስም አብሶ ምንትን ላይ መዝሙራቲን 46 ቁጥር 78 ላይ እስከ ምድር ዳርቻ ድረስ ጦርነትን እሽራለሁ ይላል። ቀስትን እሰብራለሁ ብሏል። እግዚአብሔር ነው የሚሽረው ተብሎ። ስለዚህ ስንጸልይ የጻድቃን ጸሎት በስራው እጅግ ኃይል ታደርጋለች። የእግዚአብሔርን ስራ ማየት እንጀምራለን ማለት ነው። እግዚአብሔር በኢየሱስ ክርስቶስ ስም እናመሰግናለን። ዛሬ ደግሞ ይሄን አይተን የማናውቀው ቀን ምሕረትህ ስለሰጠን በእድሜ ላይ እድሜ ስለጨመርክልን በጌታ በኢየሱስ ስም እናመሰግናለን። በማለዳ ምሕረትን እንጠግባለን ተብሎ ተጽፏል። ምሕረትህ በኢየሱስ ስም ከህይወት ትበልጣለች። አሁንም እንጸልያለን። በዛ በኢትዮጵያ ሆነ በኤርትራ በመቀሌ ጦርነት በሱዳን ጌታ እግዚአብሔር እንደዚህ እንዲሆኑ ያንተ ፍቃድ አይደለም። እንዲንኮታኮቱ ያንተ ፍቃድ አይደለም። እግዚአብሔር አባቱ ይሄን እያደረገ ያለው ሰይጣን አእምሯቸው ላይ የተጫወተ ነው። አእምሯቸውን እያሽከረከረ ነው። ስለዚህ በጌታ በኢየሱስ ክርስቶስ ስም ጣልቃ ስለምትገባ ራሽያን መንግስት ማስተዋል ስለምትሰጠው በኢየሱስ ስም አይኑ ስለምትከፍት በጌታ በኢየሱስ ክርስቶስ ስም ለእስራኤልም ሰላም እንጸልያለን። እግዚአብሔር ለአሜሪካንም እንጸልያለን። በኢየሱስ ስም በዓለም ዙሪያ ላሉ ጌታ እግዚአብሔር በጦርነት ውስጥ ያሉ ምሕረት እንዲሆን በኢየሱስ ስም ጸልየን ጌታ እግዚአብሔር አሁንም ወደ እኔ ጩ እነሆ አንተ የማታውቀውን ታላቅና ኃይለኛ ነገር አደርጋለሁ ብለሃል። በኢየሱስ ስም ምሕረትን ጠራን። እግዚአብሔር አባት ሆይ አንተ ምሕረት በኢየሱስ ስም ይምጣ።
እግዚአብሔር ለነገስታቶችን ማስተዋል እንድትሰጥ ጸልየን፣ ለአሜሪካንም ጌታ ስለምትረዳ ትራምፕን ጥበብ ማስተዋል ስለምትሰጠው በሁሉ ጌታ እግዚአብሔር በዛም በኢየሩሳሌም ጌታ እየሆነ ደግሞ በዛም በባህር ላይ ያለቁ ቀላል ሰው አይደለም ጌታ እግዚአብሔር ያለቀ ያለ ህዝብ እግዚአብሔር በኢየሱስ ክርስቶስ ስም ምሕረት ትምጣ። ቅዱስ አባቶች ስለ ሁሉ እናመሰግናለን። ዛሬ ደግሞ እንድናስተምር እግዚአብሔር መስማት ጌታ እግዚአብሔር በጎቼ ድምፄን ይሰማሉ ከሌላው ድምፅ ይሸሻሉ ነው የሚለው። ዛሬ በግ መሆን ያስፈልጋል። ድምፁን ልትሰሙ በኢየሱስ ክርስቶስ ስም ጆሮ ይቀባ። እግዚአብሔር አባቶ በኢየሱስ ስም በዚህ በሶሻል ሚዲያ ላይ የተሰራ ያለ ፌክ ኒውስ ጌታው ጉድጓዳቸው ስለሚደፈን በኢየሱስ ስም ጉድጓዳቸውን እንደፍናለን። በኢየሱስ ስም ፌክ ኒውስ የተሰበረ እግዚአብሔር አባቶ ወንጌል ውርር ያደርገው ይህንን ሶሻል ሚዲያ ይህ ስለሚሆን አመሰግን እንጂ ሰስኔ አሜን። ፓስተር አሜን። እናመሰግናለን በኢየሱስ ስም አሜን። እንግዲህ አሜን ነው። አሜን 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 ነው። እንግዲህ ጌታ ኢየሱስ ጌታ ነው። እንግዲህ ዛሬ አቲንክ ብዙ ጊዜ አስተምራለሁ የትምህርት ብዙ ማት ሲዲ በዚህ ብቻ አይደለም በኢትዮጵያ በአሜሪካ ብቻ ሳይሆን በኢትዮጵያ ራሱ ማት ሲዲ ተበትኗል ማለት ነው። አብሶ ስለ መስማት አብሶ በጣም ቬሪ ቬሪ ኢምፖርታንት መልእክት ነው ይሄ። አሁን በአዲስ ኪዳን ምንም የምትሰሩ ስራ የለም። በእምነት በሆነ መስማት ነው ታምራት ወደ እናንተ የሚመጣው። በሕግ ስራ ሳይሆን በእምነት ሁሉ ነገር የሚመጣው። ፍርሃት የሚመጣው በመስማቱ ነው። ጭንቀት የሚመጣው ስትሰሙ ነው። መታወኩስ የምትገቡት ችግሩስ የምትገቡት የምትጣሉት ከመንግስት ጋር የምትሰሙት ነው። ሰምታችሁ ነው የምትጣሉት ጥል። ከዛ መንግስት ጋር ደግሞ ስትጣላ ከእግዚአብሔር ጋር የተጣላ ነው ማለት ነው። እሱን ሮሜ 13 ቁጭ ብለን ነፍስ ሁሉ ትገዛ ነው የሚለው ለባለስልጣን። ምን ይመስላችኋል? ዲክታተር ነው። ትዝ አላችሁ ዳዊት ሲገዛ ለሳውል ዲክታተር ሲገዛ ቃሉ ነው የሚለው። ምን ይመስላችኋል? ሳውል እንግዲህ ስንት ቀን እጁ ላይ ጥሎት እግዚአብሔር ይገለዋል አለ፣ ገደለው። እሱ እግዚአብሔር የቀባውን አልነካም ብሎ ማለት ነው። አያችሁ የምትሰሙት ነገር ብዙ ነገር እሱ ይወስዳል። በቃ ያለው ነገር ውስጥ በቃ ኃጢአት እንድሰሩ ያደርጋችኋል። የምትሰሙት ነገር ካለ እንዴት ነው የተሳሳተ እምነት ውስጥ እንድትገቡ ሃይማኖት ውስጥ እንድትገቡ ያደርጋችኋል። የሰማችሁት ነገር ነው እውነት ካልሰማችሁ ማለት ነው። አያችሁ የምንሰማው ዛሬ እሱን አቲንክ ባለፈው ቆንጆ ትምህርት ሰጥቻቸዋለሁ። አብሶ ማቴዎስ ምዕራፍ 18 ላይ ቁጥር 15 ላይ ጥበብ ነገረን። ማለትም በአንዱ ከበደለ አንተና እሱ ብቻ አለ። በጣም እዛ ላይ መጀመሪያ ያለው ስለ ይቅርታ ወትን የነገረን ያኛው ምንድነው? አያችሁ ያን ዊስደም ከተጠቀማችሁ አንደኛ መስማማት ይኖራል፣ ስምምነት ይታደሳል ማለት ነው። በይቅርታ ህይወት ውስጥ ማለት ነው። ይቅርታ ህይወት ከሌለ ስምምነት የለም። አንዱ ዛሬ ያለው ጦርነት የይቅርታ ህይወት ማለት አይደለም እየተባለ ያለው ይቅር ያለ ማለት በመንግስታት ያለው በምን ያለው ይቅር ያለ ማለት ማለት ጦርነት ያለ ማለት ስምምነት በቃ አያችሁ እዛ ላይ ነገረን። ማቴዎስ 18 ቁጥር 15 ላይ ቆንጆ ነገር ወንድም ይበድል አንተና እሱ ብቻ የመጀመሪያ ስቴፕ፣ ሌላ ቦታ እንዳትሄዱ። አንተና እሱ ከሚስት ጋር ችግር ካለ አንተና እሷ ወደ አባትሽ ወደ እናትሽ መሄድ አያስፈልግም፣ ወደ ጓደኛ መሄድ አያስፈልግም። አንቺና እሱ ከትዳር ውስጥ በቃ እሱ ጋር እንዲህ ያለብን እንዲህ ያለ ችግር ከዛ ዲል ማለት አይ ካለ ሁለት ሰው አለ። ያ ሁለት ሰው ደግሞ ዝም ብሎ ወሬኛ ሰው ሳይሆን ትንበቃ እንዴት ነው የታመነ ሰው ማለት እንዴት እውነተኛ ሰው ማለት ሚስጥር የሚይዝ ሰው መሆን አለበት ያ ሰው ማለት ነው። እነዛ ሁለት ሰው ትጠራለህ። እሱንም እምቢ ካለ ለቤተ ክርስቲያን ደግሞ እምቢ ካለ ያው ቤተ ክርስቲያን ታውቃለህ ስልጣን አላት ብያቸዋለሁ። ያ ላይ ምንድነው የሚነግረን? ወረድ ስንል በምድር ያሰራችሁ በሰማይ ታሰረ ነው። ከዛ ሁለት ሰዎች ተስማምተዋል። አያችሁ ይሄኛው ይነካባቸዋል ማለት ነው። አያችሁ ምክንያቱም ይቅርታ ህይወት ከሌለ ምድር ላይ አስራ ሰማይ እንዴት ይተባበራል? ምድር ላይ ነው ያሰርገው። የበደሉን ይቅር እንደምንል ይጠቀሳል። በደላችንን ይቅር በል ይደጋገማል። እሱ ተሳስተምን ብትደጋግመው ምን አውቀዋለሁ ካላደረክ የምትደጋግመው ማለት ነው። እንደዛ ብሎ ነገር ይቅር ካላልክ ሰማይ ይዘጋባል። በቃ ምድር አስርሃል ማለት ነው። ይቅር ስትል ትፈታለህ ማለት ነው። እዛው ላይ ደግሞ መስማማትን ይነካል። አየህ አንተ ያን ውስደም ካልተጠቀም አብሶ በትዳር ውስጥ በጣም ጥንቃቄ ያስፈልጋል። በረከት ታጣለህ፣ ለጠላት በር ትከፍታላችሁ። እናንተ በራቁ ዛሬ ስንቱ አታክ እየተደረገ በትዳር ውስጥ ራሱ ከልብ ነገር ለመሰለ በር ከፈትክ ነው ለሰይጣን ትከፍታለህ። ልጆችን አታክ ያደርግልህ። ከዛ ማልቀስ ይመጣል። ያ ከመሆኑ በፊት ጥንቃቄ ያስፈልጋል ማለት ነው። ስምምነት መስማማት ከሚስት ጋር ከትዳር መስማማት አየህ ስትስማማ ሁለታችሁ ስትጸልዩ እግዚአብሔር ድንቅ ያደርጋል ማለት ነው። አንዱ 1000 ሁለቱ 10,000 ያባራል ማለት ነው።
አያ ስምምነትን ይነካል። አብሶ ይቅርታ ህይወት ስምምነትን ይነካል። ይቅር ያለ ማለት ህይወት ስምምነትን ያበላሻል። እንደገና ደግሞ ምንም በምድር ብታስር በሰማይ ይታሰራል። ብትፈታ አይፈታም። ምንም በምድር ላይ ብትጸልይ ሰማይ እንዲፈታል አይሰራም። አስራል ምድር ላይ ይቅርታ ህይወት ይቅርታው ነግሬያቸዋለሁ። ፍቅር ራሱ እዛ ላይ በፍቅር ካልተመላለስክ ራሱ ታስራለህ። የምታጉረመርም ከሆነ ታስራለህ ምድር ላይ አሰር። ከዛ ካጉረመረክ መውጫ ይታለ ኤግዚት የለም እንጂ ስታመሰግን ኤግዚት አለ። የፈለገ ይሁን ማመስገን እግዚአብሔር ታንኪው አባዬ አመሰግናለሁ። አይ ዶንት ኬር ዋራፊ እግዚአብሔር እንዚህ መቆሜ እዚህ መድረሴ እኔ እግላለሁ። ለዛ ኢትዮጵያውን ሞቼ ነበር ላል መቃብሩት ነበርኩ እስካሁን ድረስ ምን ትላለህ? እግዚአብሔርን አመሰግናለሁ። ወደዚህ ያመጣኝ እሱ ነው፣ እኔ አይደለም። በእሱ ሐሳብ ነው የመጣሁት። እግዚአብሔር ግን ይሄ ሁሉ እንድትረዱ ያስፈልጋል ወገኖቼ። እግዚአብሔር ወገኖቼ ቃሉን ያለ ምክንያት አልሰጠንም። አብሶ ይቅርታዎት መሰረት ነው። ስለዚህ በምድር ያሰራችሁት በሰማይ የታሰረ ነው። አልችልም ካልክ መቻለን እንዳትጠብቅ፣ ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ። ደካማው ብርቱ ነኝ ይበል። ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል፣ አምላኬ እንደ ባለጠግነቱ መጠን የሚያስፈልገኝ በክብር በክርስቶስ ያዘጋጃል ሲል መላእክቶች ይፈጥናሉ። መላእክት የሚተባበር ኔጌቲቭ እየተናገርክ መልአክ ብትጠራ ገብርኤል ብትጠራ እየዋሸ ነው ማለት ነው። ትክክል አይደለም። መልአክ እንዴት ይተባበራል? እንዳትረሳ። መልአክ ስራቸው ማገልገል ነው። ይጠብቁናል። እግዚአብሔር ይጠብቁ ዘንድ መላእክቱ ስላንተ እግዚአብሔር ደግሞ በሚፈሩ ዙሪያ ነው መላእክት የሚኖሩት እንጂ እግዚአብሔርን ሳትፈራ መላእክት ዙሪያ ይኖራል? ስታስበው ሳትፈራው እግዚአብሔር ምን ነካ ፓስተር ተስፋዬ እንደዛ ብሎ ነገር የለም ጠርዋለሁ እጄ ደግሞ ስለተሰጣለሁ ምናምን ተሳስተሃል። ምንም ሞኝ አትሁን እባክህ። እንደዛ ብሎ ነገር የለም። ዝም ብሎ ዘመን ላይ የተጫወትሽ ነው ያለሽው። እንደዛ ብሎ ነገር የለም። እግዚአብሔር እንደዛ የለም። እግዚአብሔርን ስትፈራ መላእክቶች ይጠብቁሃል። በቃ በዙሪያ ያለ መላእክቶች ስራቸው ምንድነው? ፓስተር መላእክት ማገልገል እኔን ያገለግሉኛል፣ ዙሪያን ይጠብቁኛል። በቃ እግዚአብሔርን ስለምፈራ ክፉ ወደ እኔ ያቀርብ ጠብቁ ዘንድ መላእክቱ ስላንተ ያዛል። ስራቸው እኔን ማገልገል ነው። እኔን ያገለግሉኛል፣ ይጠብቁኛል ማለት እኮ መጽሐፍ እዛ እኮ አዳምና ሔዋንን የሚጠብቁ መላእክቶች ትዛላችሁ። የሚገለባበት መላእክት አዘጋጀላት ዘጋ እግዚአብሔር። አዳምና ሔዋንን ሉሲፈር እኮ ዋናው እኮ እና አዳም ነበር የሚያገለግለው። ግን ቀንቶ እግዚአብሔር ለአዳም የሰጠው ስልጣን አይቶ እነሱ መቶ ዲሲቭ አደረጋቸው። ከዛ ወደቀ ይላል። ከዛ 1/3ኛውን ይዞ ወደቀ። ከዛ ክርስቶስ እስኪመጣ ድረስ ሲያተራምስ አለብን። ገጣ መጣና ጌታ ገለጠው። ሰይጣን እንዳለ ገለጠልን። ሲወርቅ አየውታለ። እንደ መብረቅ ወደቃለ። ትረግጡ ዘንድ ስልጣን ሰጣችሁ፣ የሚጎዳችሁ የለም አለ። አሁን ስልጣን መጣና በሱ ላይ ሰጠን። አሁን ረግጠዋለሁ። እርግጥ ሰይጣን አትቀርብም ክፉ አልኩ። ይሄ ሁሉ ተብሎ የምታዩት ክፋት በዓለም ላይ እያተራመሰ ያለው ዓለምን ሰይጣን ነው፣ እግዚአብሔር አይደለም። ዓለምን እያተራመሰ ምን እያያቸው አይደለ? እያለቀ ሰው መሬት መንቀጥቀጥ ምኑ የምታዩት አጅሬ ነው፣ እግዚአብሔር አይደለም። ቶርኔዶ ምናምን ክፋት በቃ ስራውን ነገረ ሊሰርቅ ሊያርድ ሊያጠፋ ነው። እኔ ግን ህይወት ሊበዛላችሁ ሊተርፈርፍላችሁ መጥተዋል። የሰይጣንን ዓላማ የገለጠልን ኢየሱስ ነው። ገለጠልን በቃ። ከዛ ወድቋል አለ። እሱ ላይ ስልጣን ሰጠች። በስሜ አጋንንት ታውጣላችኋል፣ በስሜ እንታረጋት ስልጣን። አሁን በኢየሱስ ስም ስትል ይፈታል ማንኛውም ነገር። ስለዚህ ምድር የፈታችሁት በሰማይ ተፈታ ነው። ወደዛ አልሄድም። ዛሬ ክፍል 1 የመስማት ኃይል መስማት ወገኖቼ፣ እግዚአብሔር ስትሰማው ነው። እንደውም አንድ ቦታ ላይ እግዚአብሔር ቃሉን ከመስዋዕት ይልቅ መስማትን አለ። ማዳመጥን መስማትን እንፈልጋለን። እግዚአብሔር እንዳትረሱ። ሁሉ ነገር በህይወታችሁ ላይ የሚመጣው የምትሰሙት ነገር ነው አልኩ። ዛሬ ጌታ ይመስገን ሶሻል ሚዲያ እግዚአብሔር ይመስገን መልካም ነገር አለ። ከልብ ልንገራችሁ 75% ትራሽ ነው እዚህ ላይ ያለው። በቃ 4 ነጥብ አደረግልሃለሁ። 75% እዚህ ሶሻል ሚዲያ ላይ ያለው 25% መልካም ነገር ታገኛለህ። ብዙ ነገር መልካም ታገኛለች። ብዙ ነገር ዶክተሮች ይመጣሉ፣ ይሰጧቸዋል፣ መልእክት ይሰጧቸዋል። እንደነ ጠበቃዎች መጥተው መመሪያ ይሰጧቸዋል። እንዴት አድርጋችሁ ቤት ብዙ ነገሮች መልካም ነገር አለ። መልካም ነገር አለው። ክፋት ነው ግን መምረጥ እንግዲህ እናንተ ፋንታ ነው። መምረጥ አለብህ። እዚህ ላይ ራሱ ሶሻል ሚዲያ ካለበት ስፍራ እንድትወጣ ያደርጋል። እንድትስቱ፣ እንደበታችሁ ኃጢአት እንዲናገር፣
እንድትረክሱ ያደርጋችኋል ማለት ነው። የምትናገሩ ነገር አንዳንድ ነገር የምትመገቡት ነገር ራሱ ብዙ ትዳርን ሊበጠብጥ ይችላል። ብዙ ነገሮች ሊያበላሽ ይችላል። መልካም ነገር አለው የሶሻል ሚዲያ 25% አለው ከልብ ልንገር። ሌላ ግን በብዛት ለክፋት በቃ ለዩቲዩብ ነው። ብዙዎቹ እየዋሹ ነው ያሉት እዚህ ላይ ብዙዎቹ በቃ ብዙዎቹን ዲስቭ እያደረጉ ብዙ እየሰሩበት ያለው ሰይጣን ኃይለኛ እየሰራበት ያለው መሳሪያ ሶሻል ሚዲያ አለ። ግን አንተ ግን መምረጥ አለብህ። አሳያለሁ ለምትሰሙት ተጠበቁ ይላል እግዚአብሔር ቃል። ካልሰማችሁ እዚህ ላይ ብዙ ያበላሻል፣ ጸባይን ያበላሻል፣ መለካከትን ስንት አሉ መሰላችሁ ህፃናቶች እየተበላሹ እዚህ ላይ ስንት በቃ ወደ ወንድ እየተቀየሩ በኋላ ወንድ ሴቱ ወደ ወንዱ በቃ ወንዱ ወደ ሴት ምናምን ከየት አምጥቶ መሰለ እዚህ ሶሻል ሚዲያ ላይ እየመገቡት ስንት አልኩ አይሲስ ምናምኖች እየተጠቀሙበት ስንት ፖለቲካ ምናምን ስንት በቃ ፌክ ኒውስ ምናምን። ግን እንግዲህ መምረጥ አንተና ይሄ እንግዲህ ምርጫ ሌላ ምንም እኔ አልመርጥልህም። ባልም ሚስትም ለባል አይመርጥም። መምረጥ አለባት ሚስት መምረጥ አለባት የምትመገበው፣ ባልም መምረጥ አለበት። ግን አለዛ ግን ከልብ ልንገርህ ብዙ ነገር ያደርጋቸዋል። ስለዚህ ወደ ትምህርቱ ግባ ፓስተር ተስፋዬ ግባ። ምንድን ቃሉ ምን አለን? ስለመስማት ምን አለን? መጀመሪያ አንድ ላይ ላንብብላችሁ እንትን ላይ ማርቆስ ምዕራፍ 4 ቁጥር 23 ላይ 24 ላይ እንደዚያ ነው ጌታ ስለ ቃሉ ነው የተናገረው። ዘር ሊዘራ ወጣ አለ። 4 ልብ ነገር እዛ ላይ በጭንጫ ላይ መጀመሪያ በድንጋይ ላይ አለ፣ ቀጥሎ በጭንጫ ላይ፣ ሁለተኛ ሶስተኛ በእሾህ፣ ቀጥሎ በመልካም መሬት ላይ የተዘራ ስለ ዘር ነገረን ማለት ነው። አያችሁ ዘሩን ዘራ ወጣ አለና ግን በጣም ደስ የሚለው እዛ ላይ መጀመሪያ አንድ ነገር ነገር እንደዚህ አለ፣ የሚሰማ ጆሮ ያለው ቢኖር ይስማ አለ። ምን እንድትሰሙ ተጠበቁ አለ። ማርቆስ 4 ቁጥር 23 24 ላይ ምን እንድትሰሙ ተጠበቁ። እዛው ቀጥሎ ተመልከቱ ምን እንደመጣ ምን እንድትሰሙ ተጠበቁ። ምን እንድትሰሙ በምትሰፍሩት መስፈሪያ ይሰፈርላችኋል። እንግዲህ የምትሰማው ብዛት ነው። የምትሰማው ብዛት ስሰሙ እንዳትረሳው ዘር ነው። አሳያለሁ እግዚአብሔር ቃል ጆሮአችሁ እግዚአብሔር ለምን እንደፈጠረው ማለት ነው። አያችሁ ከእግዚአብሔር ጋር ያወጣቸዋል አድርጎ እዚህ ላይ ያለው ነገር ሃይማኖት ውስጥ እንድትገባ ያደርጋል። የተሳሳተ ሃይማኖት ውስጥ እንድትገባ ያደርጋል። የምትሰሙት ነገር ማለት የተሳሳተ ሃይማኖት ውስጥ ትገባለ። እውነተኛ ሃይማኖት ኢየሱስ ነው ብዬሃለሁ። ዳግም መወለድ አለብህ። ጌታ አለ መጀመሪያ ዳግም መወለድ አለብህ እውነተኛ ሃይማኖት እንዲኖር። ጌታ ነው እኮ አለ ዳግም ተወለዱ አለ። አሁን እዛ ለላንብበት አሁን ጆሮ ያለው ይስማል። ጆሮ ያለው ይስማል። ወንጌል ስንሰብክ እዚህ ጆሮ ላለው ለምንሰብከው ጆሮ ካለ ስማ ጆሮ። እኔ አሁን እዚህ አሁን ብዙ ኦልሞስት እዚህ ያለበት ኦልሞስት 75% የኛ ሲዲ አለ። አንዱ አንዳመጣና ተስፋዬ ፓስተር ወይ ለምን አንዳንድ ብር እንኳን እንዲከፍሉ አታረግም ነው? ጌታ አላለኝም አልኩት። ጌታ አላለኝም በነፃ ሲዲ በነፃ ስንሰጥ ማለት ምን መሰላል 75% ወደ ስንት ሚሊዮን ሲዲ እቺ የእምነት ቃል ዘርታለች። ለዚህ ነው አንዱ ይዘራል ሌላው ያጭዳል። እኔ በዘራ ጌታ አድርግ ያለኝን ነው ያደረኩት። ማት ቦታ ወደ ስንት ጀርመን ወደ እንግሊዝ ብዙ ማት ቦታ ልከናል። ብዙ ቦታ ይላክ ወንጌል ማለት ነው። ግን ያ ምንድነው ፓስተር የምትለቀው ጆሮ ላለው ጆሮ ካለ ትሰማለህ። አንዱ ሲያስቀኝ ስማልኝ ወይ እኔ ከሚስቴ ጋር ስጣላ ያንተን ሲዲ ነው የምሰማው ይላል። ወሰይ የኔ ሲዲ የሚሰማው ከሚስቱ ጋር ሲጣላ ነው። አንዷ ደግሞ ስሰማ ፓስተር ሁሌ ሳልፋለ በበሯ በኃይል ያንተ ትምህርት ተከፍቶ ነው የምሰማው ይላል። በቃ በሯን ከፍታው ሲሰማ በቃ ኃይል ምናምን እንደማሰብ ብዙ ሰው አንዱ ደግሞ በጣም አሁን ትልቅ አገልጋይ ነው። የኔን ሲዲ ወስዶ አስቀምጧታል ቤት ውስጥ። ከዛ አንድ ቀን ቤት ሙቭ ሊያደርግ ሲል አገኛት። ወስዶ እኮ ነው ሲዲው ቤቱ ቁጭ አድርጓታል። ከዛ ያን ሲሰማ ጌታን ተቀበል። አሁን ትልቅ አገልጋይ ነው። ይኸውልህ ወንጌል የምንሰብክልህ እንድትሰማ ነው። እዚህ ላይ መጥተው የሚሰብኩት እንድትሰማ ነው፣ ጆሮ እንዲኖር ነው። ጆሮ ካለ ትሰማለህ። በኋላ ግን የማሰማበት ጊዜ ይመጣል አልኩ። በኖህ ዘመን ሲበሉ ሲጠጡ እንዳላስተዋሉ ይላል። ኖህ ሳይሰብክ ቀርቶ መሰለህ 120 ዓመት ሳይሰብክ ቀርቶ ነው። ግን ጆሮ ያሰብ እሱ እና ቤተሰቦቹ ብቻ ዳኑ፣ ሌላው ጠፋ ይላል። ዘሴም ነው። አሁንም ወደድክም ጠላህ በኖህ ዘመን እንደሆነ ይሆናል አለ ኢየሱስ። አሁንም ወንጌል ስበኩ ብሎና ወንጌል እንሰብካለን። ጆሮ ላለም እንሰብከው፣ ጆሮ ላለም እንሰብከው።
ጆሮ ካለሽ ስሚ። አየህ መስማት ቬሪ ኢምፖርታንት። በመስማት ነው ነገር እንዳሳየ እምነት የሚመጣው ሳያለሁ ከእግዚአብሔር ቃል ፍርሃት የሚመጣው ዲፕሬሽን የሚመጣው ጭንቀት የሚመጣው የምትሰሙት መስማት ነው። ምን እየሰማችሁ ነው ማለት ነው። በቃ እንቅልፍ የምታጡት ጭንቀት ውስጥ ብጥብጥ ምናምን የኔ ሰማ ምናምን ከትዳሩ ስራ ሰው ብጥብጥ ምናምን ይሄን እየሰማ ምናምን እንግዲህ መምረጥ አለበት። ምን አለ ለምትሰሙት ተጠበቋል። ምን እንድትሰሙ ተጠበቋል። ምን እንደስል መጠበቅ አለበት እንጂ ስንት ትራሽ አለ እዚህ ላይ። መልካም ነገር አለ አልጎ ዶክተሮች መጥተው መመሪያ ይሰጧቸዋል። የምትወስዱት ቆንጆ ቆንጆ ነገር አለ። እኔ በጣም አፕሪሺየት ነው የማደርጋቸው። ትልልቅ ብዙ ነገሮች አሉ የሚሰራበታል። ዛም ቲክቶክ ላይ ራሱ የሚሰራ መልካም ነገር አለ። ግን በብዛት ግን ትራሽ አለ። ይህም መምረጥ አለብህ። እንግዲህ መምረጥ አለብህ። እንግዲህ የምትመርጠው አንተ ነህ። ኦኬ ቀጥሎ ልንገርህ እንድትሰሙ ተጠበቋል። ሮሜ ምዕራፍ 10:17 ላይ እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል። በቃ አራት ነገር። እምነት ከፈለጋችሁ ትፈልጋላችሁ። እምነት ከሌለ እግዚአብሔርን ደስ እንደማታስብ አታውቃላችሁ። እግዚአብሔር አሁን ደስ የሚለው በእምነት ነው። ግን የእግዚአብሔር አይነት እምነት የምትሰማው ይህንን ቃል ስትሰማ፣ ይሄ ደግሞ ይህን ቃል ምንድን ነው? የጸጋ ቃል ስትሰማ፣ ያለቀውን ስራ ስትሰማ አልኩ። ዛሬ ጴንጤ ጋር ራሱ ችግር አለ በጣም ምንድን ነው? እምነታችሁ ማደግ ያለበት ክርስቶስ በጨረሰው ስራ ላይ ነው እንጂ ገና ይሰራል ሳይሆን ጨረሰ። ስራ ተፈጸመ አለ ዮሐንስ 19 ላይ ቁጥር 7 ቆምጣ ተፈጸመ፣ ስራ ጨረሰ። እምነቴ ማደግ ያለበት ስራ አልቋል። እዛ ላይ ነው ጸጋ ላይ ነው ማደግ ያለበት እምነት። ምን የጸጋን ቃል መስማት ያለበት ግሬስ ነው እንጂ ህግ አይደል። ህግ እምነት አይሰጥህም። ህግ እምነት ከህግ ይበልጣል። ህግማ የራስህ ፈርድ ነው። ይሄ እምነትማ እግዚአብሔር የሚሰጥ ሰው እንደዚህ ለእያንዳንዱ የእምነት መጠን እንደሰጠን ነው። እንደ ባላምሩ እንድታስብ እንጂ ይሄ እምነት ራሱ ጸጋ ነው። ወደ እሱ ስትመጣ ትዝ አላችሁም? ዮሐንስ እንትን ላይ ማርቆስ 5 ላይ ያቺ ደም ሲፈሳት ሰማች ስለ ኢየሱስ ይላል። እምነት አገኘች። ሰምታ ነው አትን ቁጥር ታሳያችኋል። ሰምታ ብዙዎቹ ሰሙ፣ ሊሰሙት መጡ ነበር ኢየሱስን። ከዛ ይፈወሱ ነበር። አያም በመስማት ነው ነገር። አሁን በአዲስ ኪዳን አትን ክፍሎ ታሳያል። በህግ ስራ አይደለም። ማዝ ጾሜ እግዚአብሔር ይፈውሰኛል የምትል ከሆነ ተሳስተሃል። ሰጥቼ የምትል ህግ ውስጥ ነው ያለው፣ ተሳስተሃል። አሁን በህግ ስራ ካለ ከሱ ገላትያ 3 ማንበብ ነው። በእምነት በሆነ መስማት ታምራት ወደ እናንተ የሚመጣው በእምነት ስትሰማ ታምራት ይመጣል። በእምነት ስትሰማ መንፈስ ቅዱስ ትሞላለህ። አሁን በመስማት ነው። አሁን ምን አለ እዚህ ላይ እምነት የሚመጣው ሬዲዮ ሰላም ናችሁ? ታንኪዩ ሬዲዮ ሰላም ነው። ታንኪዩ። እምነት የሚመጣው በመስማት ነው አለ። መስማትም ምንድነው? የእግዚአብሔርን ቃል ሌላ ነገር እንዳሰማ። እምነት ከፈለጋችሁ ይሄ አብሶ በጣም ደስ የሚል አለ እዚህ ላይ ኦንላይን ላይ እግዚአብሔር ይባርካቸው። ባይብል አለ፣ በኦሮምኛ አለ፣ በትግርኛ አለ፣ በሁለኛ አለ። ከጉግል መጥቶልሃል አማርኛ ወንጌል አለ፣ መስማት ትችላለህ። እዚህ ላይ እናንተ ቃል የእግዚአብሔር ቃል መስማት እምነት እንድታገኙ ነው አልኩ እኮ። እግዚአብሔርን ያለ እምነት ደስ ማሰኘት አትችልም። ወደ እግዚአብሔር የሚቀርብ አንደኛ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምል። እምነት ከሌላችሁ አልኩ እኮ የምትሰማው ራሱ የተሳሳተ እምነት እንዲኖር ያደርግሃል። ከዛ ሃይማኖተኛ እንድትሆን ያደርጋቸዋል። ከዛ ሃይማኖተኛ የምትቆጣ ምናምን እውቀት እኮ የለም፣ ትቆጣለህ፣ ቅናት ብቻ። ግን እምነት ግን እውነተኛ እምነት ስትሰማ ነው። እስቲ ጥቅሱን ላንብብ። ሌላ መክብብ 5:1-2 እንደዚህ ይላል፣ ወደ እግዚአብሔር ቤት በገባ ጊዜ እግርን ጠብቅ፣ ለመስማት መቅረብ ከሰነፎች መስዋዕት ይልቅ ይበልጣል አለ። ውይ ወደ እግዚአብሔር እግርን ጠብቅ፣ ለመስማት መቅረብ ከሰነፎች መስዋዕት ከምታቀርበው መስዋዕት ይበልጣል አለ። መስማት ነው። መስማት ወሳኝ ነው። አየህ መስማት ስንት ሳንሰማ አይደል ጉድ ውስጥ የገባን። ተማር ልጄ ተማር። ከዛ ስንወጣ ይዞዙ ጠፋብን። ወይ በቃ ተማር ሳንሰማ ቀርተን ነው። ስንት ሳሰሚ አንቺ እንዲያፈጠሽ እያየሽኝ ያለሽ ሳሰሚ ብዙ ዋጋ ከፈልሽ። ምን እያየችኝ እኮ ነው። አንድ ጊዜ ባልቶክ ላይ ሳስተምር አንቺ እያልኩ ብድግ አልኳለች። አንዷስ ደውላልኝ እኮ እንዴ በቪዲዮ እያየኝ ነው እንዴ አልኩ። ሳጎረምርም ነበር። አንቺ የምታይ ስራ ብድግ አልኩ። ቆምኩኝ አለች። በቃ
ቆመስ እስክጨርስ ቆሜ ነው ሰማሁት አለች። አሁን ደግሞ ሳሰቢ ስንት ዋጋ ከፍለሻል። ምክር ሳሰማ ማለት ነው። ምክር ሳሰማ ስንት ከልቤ ልንገር ስንት ዋጋ ምትከፍል ለምን ስላልሰማችሁ ነው። አየህ የእግዚአብሔር ቃል አሳያለሁ። ከእግዚአብሔር ቃል አሳያለሁ። መስማት ቬሪ ኢምፖርታንት። መስማት ቬሪ ኢምፖርታንት። ተመልከቱ እግዚአብሔር የፈጠረው ላሳይ። ምሳሌ ምዕራፍ 24:14 ላይ ይሄን የሚሰማ ጆሮን የሚያይ አይንን ሁለቱን እግዚአብሔር ፈጠራቸው ይላል። ምሳሌ 20:14 የሚሰማ ጆሮን የሚያይ አይንን ሁለቱን እግዚአብሔር ፈጠራቸው። ለምንድን ነው የፈጠራቸው? ለእሱ ዓላማ ነው የፈጠረ እንጂ ትራሽ እንድትሰማ አይደለም። ነገር ውስጥ በቃ ሌላ ነገር እንድትሰማ አይደለም። ይሄ ጆሮን እግዚአብሔር የፈጠረው እሱን እንድትሰማ እግዚአብሔር እንድትሰማ። ምክንያቱም እሱን በመስማት ነው የምትኖረው። አሁን ሰብተምበር ለበር ላይ ብዙ ምስክርነት የተሰሙ አስታውሳለሁ። ጠዋት ሲጸልዩ ስራ እንዳይሉ ተናገራቸው መንፈስ ቅዱስ። ቀሩ ይኸው እስካሁን አሉ። ስንት ነው ያለቀው? በአንድ ቀን 3000 ሰው ነው ያለቀው። አልኩ ስትሰማ እግዚአብሔር ዛርጎ ትሰማለህ። እግዚአብሔር ይናገራል። እግዚአብሔር ጆሮን የፈጠረው እንድትሰሙ ነው። እሱን አይን የፈጠረው ደግሞ የእሱን እንድታዩ ነው። እሱን አሁን በአዲስ ኪዳን እሱን በመመልከት ነው። የእምነታችን ራስ ፈጻሚ በመመልከት ነው ሩጫችን የምትሮጠው። ምን ታየ? ትዝ አላችሁ ኤርምያስን ምን ታያለህ ነው። የለውዝ በትር መልካም አይታል ቃሌን እፈጽም ዘንድ። አሁን የምታዩት ነገር ወሳኝ ነው። የምትሰሙት ነገር ወሳኝ ነው። ይሄ ጆሮ አሳይሃል ወዴት ማዘንበል እንዳለብህ ጆሮአችሁን። ይሄ እንግዲህ አሁን የምነግርህ ጆሮ ላለው ነው የምነግርህ። ጆሮ ካለ ስማ እኮ ጆሮ ካለሽ ስሚ ይረዳሃል። አልኩ የሚረዳ ይረዳሃል። አይ ምን ነቃ ፓስተር ተስፋዬ ባቀኛ አልሰማም ባቀኛ እዚህ በቃ ፌክ ነው አልኩ። ዝንት በቃ ፌክ ኒውስ የሚያወሩት ላይ የሚገቡት ቪው በቃ ዝም ብሎ የሚገባው በቃ ቪው የሚሰማ በናል ወንጌል አይሰማም። እዚህ ላይ ያለ ችግር ጴንጤው ራሱ መዝሙር ስማ በለው ወንቃል ከመስማት መዝሙር ሲወድ መዝሙር ስማ አይደለም። እምነት የሚመጣው መዝሙር ከመስማት ነው አይደለም ያለ መዝሙር ትቃወማለህ ፓስተር ተስፋዬ አልቃወምም፣ ግን ቃል ነው ያለ እግዚአብሔርን ቃል ነው መስማት ያለብህ። ቃሉ ላይ ነው ፎከስ ያለ ማለት እዛ ላይ ነው ሁሉ ነገር ያለው። ሁሉ ነገር ያለው ቃሉ ላይ ነው ያለው። አየህ እኔን ያገኘ ህይወትን አገኛል፣ ከእግዚአብሔር ዘንድ ሞገስን ይቀበላል። እኔን ያጣ ራሱ ይጎዳል። ይሄ ቃል የእግዚአብሔር ቃል የነጠረ ነው፣ የሚታመኑበት ጋሻ ነው ይላል እግዚአብሔር። ምሕረትና መድኃኒት ወደ እኔ ትምጣ ይላል። በቃል ታምኛለሁ አልኩ እኮ። እምነት የሚሰጥህ ከእግዚአብሔር ጋር እንድትስማማ የሚያደርግ የእግዚአብሔር ቃል ብቻ ነው እንጂ እዚህ ላይ ያለ ፊሽካ አይደለም። ሶሻል ሚዲያ ላይ ያለ ፊሽካ አይደለም። በፍጹም ከእግዚአብሔር ነገር ያወጣሃል። ከእግዚአብሔር ሀሳብ እንድትወጣ ያደርጋቸዋል። የምሰሙ ነገር ማለት ነው። እንዳትረሳ አሳይሃለሁ። አሁን በጎቼ ድምፄን ይሰማሉ። አሁን አሜሪካ እስራኤል ሀገር ብትሄዱ በጎች እረኛ አላቸው። ጌታ እኮ እየተናገረ ያለው እዛ ምሳሌ እየሰጠ ያለው። አሁን እኔ እጄ እዛ ያሉ በጎቹን በጠራቸው ጉሮሮ ይደርቃል። ግን እረኛው መጥቶ ሲጠራቸው እየበረዱ ይመጣሉ። ድምፁን ያውቃሉ። የእረኛው ማለት ለምን መሰለ? በቀይ መሰረት ነው። አየህ አሁንም እኔና እናንተ በመጀመሪያ በግ መሆን አለብህ። በግ ካልሆንክ እንዴት ትሰማለህ ድምፁን? በግ ወደ ጌታ መጥተህ ጌታን ተቀብለህ ልጅ መሆን አለብህ። አለዛ እንዴት ትሰማለህ? አትሰማውም። እግዚአብሔር የሚናገረው ነገር አትሰማም። ግን ምን አለ እዚህ ላይ እግዚአብሔር ዋና የፈጠረው ጆሮን እሱን ልትሰማ ነው። እግዚአብሔር እንድትሰማ እሱ ስትሰማ ውጣ ግባ ይላል፣ ተቀመጥ ይላል፣ ሂድ ይላል፣ በዚያ አትሂድ ይላል፣ ይመራል እግዚአብሔር። በቃ አሁን እግዚአብሔር ትሰማለህ ማለት ግን ጆሮአችሁ ካልተቀደሰ ካልተለየ ለሱ ካልዳልኩ ሰውነትን ሕያውና ቅዱስ መስዋዕት አድርገህ አቅርብ ይላል እግዚአብሔር ቃል። ሰውነት አንድ ይሄ ጆሮ የሰውነት ፓርት ነው። አይንሽ የሰውነት አልኩ እኮ ስንት አይኑ የተበላሸ አለ። የሚያውዚ ሴክስ ሙቪ እያየ ማለት ትራሽ እያየ ማለት አይናችሁ ይበላሻል። አይን በቃ ከተበላሸ የምታየው ነገር አልኩ። ሙሴ ላካቸው 12 ሰላዮች ምን መስላል? 10 ይዞ የመጡት ክፎሬ በአይናችን ፊት ልክ እንደ ንፍን እንዳንበጣንና ያዩት ንፍን ሰዎች ስላልቅ ሰዎች አይተውናል። ኢያሱና ካሌብ ግን እንደ እንጀራው ነው ለናል።
እንገባለን። ተስማሙ። አየ የምታይ ወሳኝ ነው፣ የምትሰሚ ወሳኝ ነው። አየ ካልሰማ አልኩ ልክ በተፈጥሮ ነገሩ እንደ ጥፋቱ እንደምትገባ ትጠፋለህ። በመስማት አልኩ ብዙ ነገሮች የሚወጡ በመስማት ነው። በህይወታችሁ ላይ ሀብን የሚሆነው የምትሰሙትን ካልተጠነቀቃችሁ ማለት ነው። መጠንቀቅ አለብን። ዋሪዩ ምንድን ነው የምትሰማው? አሁን በእምነት ሆነ መስማት ላሳይ፣ እግዚአብሔር ቃል ላሳይ፣ እንትን ላሳያችሁ። እግዚአብሔር አልኩ ጆሮ የፈጠረው ለምንድን ነው? ልንሰማ እንትን ላንብብላችሁ፣ አንድ እንትን ላይ እግዚአብሔር ቃል ላንብብላችሁ። ኦኬ ትልቅ ወሳኝ ነው ብያቸዋለሁ። አሁን እግዚአብሔር እንደዚህ ያለ ኦኬ ምሳሌ ምዕራፍ አቲንክ 4:20 ላይ አሁን ቅድም ነገር ነው ያለው። እግዚአብሔር እነዚህ ሁለቱን የፈጠረው ማን ነው? ጆሮን የፈጠረው እግዚአብሔር ነው። አይንን የፈጠረው እግዚአብሔር ነው። አይን አልኩ አይኑ ሁለት አይን ነው ያለው። ሁለት አይን አለ። መንፈሳዊ አይን አለ፣ ተፈጥሯዊ አይን ያስፈልጋል። መንፈሳዊ ለመገን ዳግም መወለድ አለ። መንፈሳዊ አይኖች እንዲከፈት ማለት ዮሐንስ 3ን እሺ የስ ማለት አለ። ዳግም ተወለዱ ብለን መወለድ አለ። ዳግም ካልተወለድ መንፈሳዊ አይኖች አይበራም። ሁለት አይን ነው ያለው። መንፈሳዊ አይን አለ፣ ተፈጥሯዊ አይን አለ። ተፈጥሯዊ አይን ምጣይ ሆነው አይ ለዚህ ነው አይን ታማሚ ከሆነ አይን ጤነኛ ከሆነ ሰውነት ብሩህ ነው ይላል። በሽተኛ ከሆነ ግን ሰውነት ሁሉ ጨለማ ነው። ያ ማለት ነው አይን ክንትን ካለ እብር ራሱ መንፈሳዊ ጨለማ ውስጥ ትገባለህ። ጨለማ ውስጥ ትገባለህ። አሁን ላሳይ ምሳሌ ምዕራፍ 4 ቁጥር 20 ላይ ልጄ ሆይ ወደ ንግግር ያድምጣል። መጀመሪያ አየ ጆሮ ወደ ንግግር ያድምጣል። ቀጥሎ ወደ ቃሌ ጆሮን አዘንብላል። አየ ይሄ ጆሮአችሁ ወደሱ ወደ ንግግር እሱ ወደ አለው ይሄ ጆሮዬ ማለት ነው። እሱ ወደ ንግግር ወደ ቃሌ አዘንብል ከዓይንም አታርቃት አለ። ከዛ በልብ ውስጥ ጠብቃት ለሚያገኟት ሕይወት ለስጋቸው ሁሉ ፈውስ ነው አለ። አየ የእግዚአብሔርን ቃል ልታገኝ ለመፈወስ ሕይወት እንዲሆንልህ ከፈለክ ይሄ ቃል ሕይወት እንዲሆንልሽ ሕይወት ትፈልጋላችሁ? ሕይወት ከፈለክ ማለት ነው። አይ ምን ነካ ፓስተር ተስፈኛ እኮ ጂ+ አለ መኪና አለ ደግሞ አባቴ እናቴ ሃይማኖት አለ ምናምን ተሳስታል። ሕይወት አለ ወይ ነው ትልቁ የነገር ቃል ሕይወት አለ ወይ? ሕይወት ያስፈልጋል። ጌታ ሕይወት ሊበዛላችሁ ሊተረፈረፈላችሁ መጣው አለ። አሁን ይሄ ሕይወት ስምነግርህ በልተህ ጠጥተህ የምታገኘው አይደለም ወይ ቤት ቆንጆ ቤት ስላለ ሕይወት አለ ማለት አይደለም። በጣም እዛ ጀርመን ውስጥ ብዙ አንድ መገናኛቸው ሰው ነበር ማለት በጣም እነሱ አብሶ በጣም ማገኛት ሴት ልጆቿ 3 ወንዶች ልጆች ሌላ ነገር ገብተዋል። በቃ መውለዷን ስትራገም ወይኔ ለምን ወለድኳቸው ሌላ ነገር በቃ ወደ ወንድ ወደ ሴት ምናምን ተበላሽተው ማለት ነው። በጣም አንዱን እዛ ምስክርነት መሰከረልኝ። አንዱ አለ በጣም በቃ ያላት ቤት አለ እንዲህ አይነት ቤት አይቻላትም ማለት ብቻዋን ነው የምትኖረው አለ። ገባ ግን በቃ አሁን መከራት አለ ሰው ያስፈልግሻል ብቻሽን አትሆኚ ስላዝ በቃ አሰማም አለ። ከዛ አንድ ቀን ጠፋችብኝ አለ። ሄድ አለ በሩ ዝግ ነው አለ። በእንኳካ ከፖሊስ ጠራታ። ፖሊስ ተጠርቶ ሲመጣ ሴትዮዋ እዛ ሸታለች በቃ አልቃለች ሞታ ምናምን ማለት ነው። አንዳንዴ ምክር አለ መስማት ማለት እኮ ነው። ግን እዚህ ላይ ምን አለ ልጅ ወዴት ነው ወዴት ወደ ንግግርሽ በቃ ይሄ ሕይወት ከፈለጋችሁ ማለት ነው ልትፈወሱ ከፈለክ ፈውስ ከፈለክ ካለበት ከሃይማኖት ከእርግማን ከታሰርክበት ሃይማኖት እንደገና ደግሞ የአማራ ነኝ ኦሮሞ ነኝ ትግሬ እያልክ የምትባላበት እርግማን ልበል በቃ እሱ በቃ ያን በሽታ እንድትፈወስ ከፈለክ መተህ ወደ ጌታ ማለት ነው የሚፈውስ ማለት ነው። ከታሰርክበት ሱስ ውስጥ ከማንኛውም ቀንበር እግዚአብሔር የሚፈውስ ወደ ንግግር ያድምጣል። ቀጥሎ ወደ ቃሌ ጆሮን አዘንብላል። ቀጥሎ ከዚህ ከዓይን አታርቃት አለ። ዛለም ጴጥሮስ አንተ ከሆንክ ጥራኝ ብሎ ማቴዎስ አቲንክ 14:30 ላይ እና ብሎት ኢየሱስን እኮ እያየ ነው ሄደው አይኑን ሲያነሳ ማዕበሉን ሳይ ሰመጠ ይላል። አየህ አሁን ላይ የተጠራሁት እኔ ነብዩን አይደለም ፓስተሩን አይደለም ኢየሱስን ነው። ያየ እኔ ፉት ፕሪንት ማን ነው? ኢየሱስን ነው ማየት አለብኝ እኔ ክርስቶስን ነው። ግን እሱን ለማየት ከዓይን አታርቃት አለ ቃሉን። እግዚአብሔር አልኩ ጆሮን የፈጠረው እሱ ነው፣ ዓይን የፈጠረው እሱ ነው። ምን ነቃ ፓስተር ተስፋዬ እዚህ ላይ እኮ እንሰማለን እዚህ ላይ ምናምን ስንት ያለ የተሳሳተ ሃይማኖት ራሱ የሚያስተምር
ጴንጤዎስ ራሱ እንተ ሃይማኖተኛ አለ ከልብ ልንገር ሃይማኖተኛ የሚያስተምር ሃይማኖተኛ ህግ የሚቆጣ ምናምን ይሄን ካልመረጥ ካንተ ለምሰሙ ተጠበቁ አለ ተወስድ በጣም ይገርማቸዋል በጣም የምከታተላት ሴት ነበረች ማለትም ሳምባ እንትን ብሎ በጣም በቃ በእምነት አድጋለች በጣም ጊዜን እያጠፋው ማለት ነው ዛባልቶክ ላይ አግኝቻት ማለት ነው በቃ ሳምባ አልቆ ማለት ነው ከዛ በጣም አሁን በእምነት አድጋለች አሁን በቃ በጣም እየተካወልሙ 3 አመት ቴክ ታይም ከሷ ጋር ገርማቸው መጨረሻ ላይ አሁን ስሰማት የምትነግረኝ እኔ የምነግራት ነገር ነው ተቃዋሚ መሆን ጀመረች እኔ የምነግራት ቃል ምንድነው ስናት የምሰማው እዚህ ላይ የምሰማቸው ትምህርቶች አነት የተሳሳተ ትምህርት ምናምን ወገኖች ለምሰሙት ተጠበቀዋል ለምሰማው ካልተጠበቅ ከስፍራ እንድትወጣ ነው የሚያደርገው የምሰማው ነገር ማለት ከዛ መጨረሻ ሲሄደች በጣም የማረሰው በህይወቴ ደወለችልኝ አንድ ቀን ከዛ ፓስተር ወይ ቻው አለችኝ ቻው ብላይ ጆሮ ላይ ዘጋች ማለት ነው ስትል ያድምጻለን ይላል ስደውል በቃ ሄደች አለ በቃ ሄደች በርግጥ ወደ ጌታ ነው ሄደችው ቻው ብላኝ ሄደች በቃ በጣም የቆጨኝ ምንድነው ሌላ ነገር ውስጥ ገባል እኔ የምነግራት ስለምናት እሷ ሌላ ነገር ውስጥ ገብታለች ለምን መሰለህ የምሰማው ነገር እንድጠፋ ያደርጋል ነው ማለት የምጠፋ ያደርጋል በቃ ከሃይማኖት ነገሩ ሲከታል በቃ እንድትወጣ ከዚህ ከእውነት እንድትርቅ ያደርጋል አሁን በአዲስ ኪዳን ምንም መሰራው ስራ የለም ጸጋ ነው በጸጋ ነው የዳንከው በዛ ነው መኖር ያለብህ በጸጋ ነው ከጸጋ በታች ነህ ምንም ነገር አይገዛህም በቃ አሁን መኖር ያለብህ መስበክ ያለብህ ጸጋ ነው መኖር ያለብህ ጸጋ ሰው መሆን አለብህ ግሬስ ምን መሰለህ ጸጋ ሰው መሆን አለብህ አሁን መጨረሻ ሴት ጎን ሄደ ጌታ ጋር እንደች ደስ ይላል ግን እዚህ ላይ ምን አለ ለጀወይ ወዴት አድምጥ አለ ወደ ፌስቡክ ነው ያለሽ ወደ ዩቲዩብ ነው ያለ እንደዛ ነው ወደ ንግግሬ ከጥሎ ወደ ቃሌ ይሄኛው ጆሮ በኢየሱስ ስም የተቀደሰው ጆሮአችሁ ከቃሉ ሌላ እንዳሰማ የእግዚአብሔር ቃል የእግዚአብሔር ቃል ስትሰማ በቃ አንደኛ የሚያነሳ የእግዚአብሔር ቃል ነው ፒክ ምን መሰላል ዮሐንስ 5 ላይ 38 አመት ባልጋ ቁራኛ ላይ ነበር ሲያጉረበረ ጌታ እጁን አልጫነበት አልጋን ተሸክመ ሂድ ሲለው ብድግ አለ ሰውየው እጁን አልጫነበት ያ ቃል ነው ያነሳኮ ይሄ ቃል ያነሳቸዋል ይሄ ቃል ራሱ እግዚአብሔር ነው ዮሐንስ አንዳንድ ላይ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ቃሉ ራሱ ይሄ ቃል ራሱ እግዚአብሔር ነው ምን ነቃችሁ አርጉ ሰውን እኮ የምታውቀው አንድ ሰው የምታውቀው በቃሉ ነው ያ ሰውዬ ቃሉ ትክክል ካለው ያ ሰውዬ ያ ነው ትላለህ ታውቀዋለህ ያ ሰውዬ በቃ ያ ነው ትላለህ እግዚአብሔር በቃሉ የታመነ ነው ሌላ እንዳትረሳ ይሄ ቃል የሚሰራ ሁለቱም አፍቃሉ ሰይፍ የተሻለ ይሄ ቃል በህይወታችሁ ላይ የሚሰራላችሁ ተዛራጁ ኢብራሂም ምዕራፍ 4:12 ላይ የእግዚአብሔር ቃል ሕያውና የሚሰራ ሁለቱም አፍቃሉ ሰይፍ ልክ እጅግ የተሳለ ነፍስሽን ጅማትሽን ቅልጥምን እስኪነ ድረስ ይወጋል ይላል ታዲያ የሚሰራ ነው ነገር ነው የሚያስፈልጋችሁ የማይሰራ የቱ ነው ምርጫ ቃሉ ይሰራል ካለ ይሰራል በህይወቴ ላይ ከፈቀርሽለት ይሰራል ነገርሽን ሁሉ ቆራርጦ አስተካክሎ አሳምሮ ይሰራሻል እንዳለ ቀንበር የሚሰብርልህ ከተያዝክበት አልጎ ሱስ ራሱ ነፃ የሚያወጣ የእግዚአብሔር ቃል ነው የእግዚአብሔር ቃል ፋይናል አውቶሪቲ ነው የእግዚአብሔር ቃል ይፈውሳል ይሄ ቃል አካል ሆነ አለ ይሄ ቃል መጀመሪያ ቃል በእግዚአብሔር ቃል ራሱ አካል ሆነ ያ ቃል ማን ነው ክርስቶስ ቃሉ ክርስቶስ ነው የእግዚአብሔር ቃል ይሄንን ቃል ስትናገር እግዚአብሔርን እየተናገርክ ነው የእግዚአብሔር ቃል የእግዚአብሔር ድምጽ ነው የእግዚአብሔር ድምጽ ይሄ ቃል ስታነብ እግዚአብሔር እየተናገረ ነው ሌላ ማንም አይናገርም ይሄ ቃል ይመክራል ይሄ ቃል ትክክል እንድትሆን ያደርጋል ይሄ ቃል እውነተኛ እንድትሆን ያደርጋል ይሄ ቃል ያጥምሃል ቃል ለእግሬ መብራት ለመንገዴ ብርሃን ነው ከቃል ታምራትና ያለው አለ ኩዳ ጳውሎስ አንተን እንዳልበድል ቃሉን በልቤ ሰወርኩና ግን ወደዚህ ማርኩ ዛሬ በጣም እኮ የሚያሳዝን ከልብ በጣም የሚያሳዝን በጣም ሰው ጆሮ ለቃሉ አልሰጠም ሰጠ አልሰጠ ፓስተር ተስፋ አይጨነቅም ሁለት ሰው መጣ አልመጣ አይጨነቅም ግን
ጉድ እንዳይፈላብህ በኋላ እቺ ጆሮ ጸጥ ካለች አሁን ሄደ ሬሳ እኔ በቃ ክብር ያየሁት አሜሪካ ነው። ሬሳ አሜሪካ ወይ ሜካፕ አድርጎ እንዴ ፊቱ ምናምን በቃ ይቅር በጣም ሜካፕ አድርጎ ምናምን አንዴ እንደዚህ ታያለ። እዚህ ሀገር ይታያል ሬሳ ምናምን እሺ እንደዚህ ሰውዬ ክብር ያየሁት ማለት ነው። አሁን ያን ሰውዬ ሃሎ ሰር ሃሎ ወንጌል ስማ ምንም በጥፊ ብትመታው የለም ሄዷል በቃ አለቀ። ማሰማ ለዚህ ነው በጉብዝና አውራ ፈጣሪን አስብ ቢልህ በኋላ ጭንቅ ቀን ሲያመጣ ይልሃል። በቃ ሲያመጣ በጭንቅ ቀን በኋላ ስንት አድርጎ እዚህ አሁን እኔ ያለሁበት እስቲ በእርግጥ በጣም ጌታን ያገኘሁ አስታውሳለሁ። አይኔ እያየ ሲሞት ያየሁት ማለት ነው። በቃ ብዙዎች መስክር የላቸው በቃ ሐኪም ቤት ውስጥ ይገባል። ይሄዳል ወደ እዛ ድረስ ግባ ባላልክ ይሄዳል። አንደማ በጣም የሚያስገርመኝ 4 ልጆች አሉት። በጣም በቃ ያሾፍ ነበር ሲሰብክለት። ከዛ አልጋው ያዘው ማለት ነው። ሄድኩ ሐኪም ቤት ጌታን ተቀበለ። እያየሁት ሄደ። በፊቱ በርቶ ሄደ። በቃ ግን 4 ልጆች አሉት። ጌታው ልጆቹ ስለው እኔ አባት ሆናቸዋለሁ አለኝ ጌታ። ከዛ እንዳለው አሁን ልጆቹ አድርገው ትምህርት ቤት ምናምን ኮሌጅ ገብተው እናቴው አሳድጋ ማለት ነው። ግን እያየሁ እኔ እንደውም ያን ጌታው ቁጭ ብዬ ቀንደል እንዲነሳ ልጸልይ ቁጭ እያየሁት ሄደ። ግን ፊቱ በርቶ ጌታን ተቀብሎ ማለት ነው። ለመሰለ ያን እድል እንኳን ልታጣት ትችላለህ ለምን? ግን አሁን ይሄ ቃል ወደ ቃል ጆሮን ካልመለስ ከኢትዮጵያ ሕዝብ ኤርትራ ሕዝብ እነግርሃለሁ መመለስ አለብህ። ምንም ያለ ነገር አያዋጣም። ወደዚህ ቃል ብቻ መመለስ ያለብህ ወደ ቃል ወደ እግዚአብሔር ቃል ወደ ቃሉ ብቻ ወደ እግዚአብሔር ቃል አየህ ወደ ቃሉ ወደ ንግግሬ አንደኛ አድምጣል። ጆሮንም ወደ ቃል ያዘንብላል። ከዓይን አታርቃት፣ በልብ ውስጥ ጠብቃት። ስታገኘው አንደኛ ህይወት ይሆናል፣ ሁለተኛ ለስጋ ሁሉ ይፈውሳል። የእግዚአብሔር ቃል ስጋሽን ሁሉ የሚፈውስሽ የእግዚአብሔር ቃል ብቻ ነው። ሌላ የሚፈውስ የለም። ሌላ ይፈውስ መነካ ፓስተር ተስፋዬ ጠንቋይ ጋር እኮ እንሄዳለን ጠንቋይ ይፈውሳል ምናምን። ኧረ እንደውም ቃሉ እኮ ታውቃለህ ብዙ ታምራትን ያደርጋል አለ ሰይጣን። ብዙዎችን እንደውም ያመኑት እስከሚያስት ድረስ ነው። በዛ እንዳትሄድ። እውነተኛ ፈዋሽ ባልነው እግዚአብሔር ነው። ወደዚህ ስትመጣ ያኛው ምናምን ውስጥ ከቶ ነው እፈውሳለሁ የሚል ወይ ምናምን ውስጥ አድርገህ ካላደረክ ደግሞ ጉድ ፈላብህ ተመልሶ ነው ይመጣብህ። ይሄ ግን በነፃ ነው የሚፈውስ እግዚአብሔር። በዛ በታምራት አትሄድ። ታምራት ምናምን ታምራት ምናምን አትሄድ። በዛ ምናምን ብዙዎችን ያስታሉ። የተመረጡት እስከሚያስቱ ታምራት ያደርጋሉ። የተመረጡትን እስከሚያስቱ ድረስ በዛ እንዳትሄድ እንዳትሸው። በዚህ ቃል ነው የሚሄዳል። መመሪያ የቃል ነው የእግዚአብሔር ቃል። እያንዳንድ መጽሐፍ ቅዱስ አለ ቤትህ፣ ግን ትራሽ ነው ያደረገው። ትራስ ምናምን ወይ መደርደሪያ ነው ያለው። በቃ መደርደሪያ ላይ በጣም የሚያስገርም ነው። ኦኬ ልቀጥል። አሁን ላምብል በጣም እንደነገ ለሚያገኙት ህይወት ለስጋቸው ሁሉ ፈውስ። አየህ እግዚአብሔር ጆሮን የፈጠረው ለተሰማ ነው። በቃ እሱን ሰምተህ ሂድ፣ ቁጭ በል፣ ውጣ፣ ይመራል እግዚአብሔር። በቃ እሱ ስትጸልይ ያናግራል እግዚአብሔር። ትሰማል። እግዚአብሔር ይናገራል። ጆሮ አለው ይናገራል። አንደኛ እግዚአብሔር ይሰማሃል እንዳትረሳ። እግዚአብሔር ሰው እኮ እግዚአብሔር ነው የሚመስለው። እግዚአብሔር አይን አለው፣ ጆሮ አለው፣ ፍንጫ አለው፣ አገጭ አለው፣ ኤቭሪቲንግ። ይሄ በቃ አንተ ራስን ስታይ እግዚአብሔር አለው። እጅ አለው፣ ጀርባ አለው እግዚአብሔር፣ እግር አለው እግዚአብሔር። ግን እግዚአብሔር መንፈስ ነው። እንደንተ አካል አይደለም፣ ስጋ የለው። ግን ይህን ሁሉ በመልክና በአምሳላችን እንፍጠር ሲል አይን አለው እግዚአብሔር። የእግዚአብሔር ጌታ አይኖች በጻድቃን ትዛለም፣ አይኖቹ በጻድቃን ላይ፣ ጆሮቹም ጮታቸው በጮታቸው ተከፍቷል ይላል። የጌታ ፊት ግን በክፉ በሚያደርጉ ላይ ይላል። አሁን መወሰን አለብህ። ምንድን ነው የምትሰማው? የመስማት ኃይል ምን እየሰማሽ ነው ያለሽው? አልኩሽ ትዳርሽ ሁሉ እንዲበጠበጥ የሚያደርገው የምትሰሚው ነው። ትዳር የምትሰማው ነው።
ብጥብጥ ይላል። በቃ ሰምቲንግ በመስማት ውስጥ ነገር ውስጥ ትገባለህ። ግን የምትሰማውን ካልወሰንክ ማለት ነው። ይሄ ጆሮ የምትፈጠሩ ልትሰማው ነው። ጆሮ የሌለው አላንምን ምን ነካ ፓስተር? የእድለኞች ናቸው እነሱ አይሰሙም። ነው አይኑ ያያል። በአይኑ ሲገባ የምታየው ነገር አንተ ካልወሰንክ ማለት ነው። የምታያቸው ነገሮች አይኑ ሲገባ፣ አይን መብራት ነው ራሱ ለመንፈስ መብራት ነው። ወደ መንፈስ ይገባል። ምንም ብትሸፋፈን አይን ያያል። ጆሮ እንዲህ ብትሸፋፈን አይን ያያል። አይን በር ነው። አይን ራሱ በር ነው። አይን በር ነው። ገባል። ሁሉ ነገር ይገባል፣ ወደ ውስጥ ይገባል። ግን አሁን እዚህ ላይ እግዚአብሔር የፈጠረው ለምንድን ነው? ጆሮን የፈጠረው ምንድን ነው? ጆሮ ለምንድን ነው? ለመስማት። እንትን ላይ ላሳያችሁ፣ እግዚአብሔር ቃል ላሳያችሁ፣ እንትን ላይ ላሳያችሁ። ታንኪዩ መንፈስ ቅዱስ እናመሰግናለን። ኦኬ አልኩ። የምትሰሙት ቅድም ነገር ነው ብዙ ነገር እንደው እንትን ኦኬ ሌላ የምትሰሙት ነገር ንግግራችሁ እንዲቀየሩ ያደርጋል። እንደነሱ መናገር ትጀምራለህ። በቃ እነሱ ያሉትን አሁን እዚህ ላይ የሚያወራው ኒውስ ምናምን እንደዛ ምን ሲሳደብ ምናምን እነን በቃ ዳውን ሲያደርግ ወይ ፕሬዚዳንቶችን ከላይ አላወቀማ። አንደኛ ሮሜ ምዕራፍ 13ን አላነበበም። ነፍስ ሁሉ ለባለስልጣን ተገዛ ነው የሚለው። ተገዛ ይላል። መገዛት አለብህ። አየህ፣ ስልጣን ከላይ ተሰጠው ከእግዚአብሔር ነው። ግን እንድትበላሽ ያደርጋል። በቃ ንግግር እንዲበላሽ እንድትሳደብ፣ ከዛ ተሳድበ ደግሞ አለቀ። አሁን አንተ ሰውየውን እኮ አሰልም ሄደህ እኮ ሰውየውን መስደባችንም አጠገቡ መድረሳችንም እንጂ ግን አንተ ኃጢአት እየሰራህ ነው። ቤት ኃጢአት ከተጣላ ነው እግዚአብሔር ጋር የተጣላ ነው። የተበላሸ ነው። አንደበት ንግግር ይበላሻል። ምሰሙ አመለካከታችሁ ይበላሻል። ንግግራችሁ ይበላሻል። ዲፕሬሽን ውስጥ እንድትገባ ያደርጋችኋል። ጭንቀት ውስጥ እንድትገባ ያደርጋል። ፍርሃት ውስጥ እንድትገባ ያደርጋል። ቅድም እምነት ከየት ነው የሚመጣው? ከመስማት ነው ያልኩህ። ሁሉ በመስማት ይህ ነገር በሕይወታችሁ ላይ ይመጣል። ራስን እንድትገል ያደርጋል። የሰማው ነገር ማለት ነው። ብዙ ነገር ሌላ ነገር ውስጥ እንድትገባ ያደርጋል። ለምን? የሰማው ነገር የምትሰሙት ይሄ ቃል ካልሆነ የእግዚአብሔር ቃል ይሄ የእግዚአብሔር ቃል ኢንካሬጅ ያደርጋል። እምነት እንዲኖራችሁ ያደርጋችኋል። አየህ፣ የምትሰሙት ነገር ወሳኝ ነው አልኩ። እዚህ ላይ ነግር አሁንም እደግመዋለሁ። 75% ትራሽ ነው ብያለሁ። ሶሻል ሚዲያ ላይ ያለው 25% ጤነኛ አለ። የቱ ይሻላል? መምረጥ አለብህ። መምረጥ አለብህ። እዚህ ላይ ፌክ ኒውስ በማለት ነው ያለው። ፌክ ኒውስ ነው የሚዋሹ። ያልሆነ ሆነ፣ ያልሆነ ገደለ፣ እንዲህ ያደረገ እያለ በቃ ለዩቱብ ምናምን ብለብር ምናምን ያልሞተ ሞተ እያለ ምናምን። እንግዲህ መወሰን አለብህ አንተና ድርግም ካላደረክ በስተቀር እኔ አልኩ ትሰማለህ። ፓስተር ዜና ሰማለሁ ውስን አልኩ። አሜሪካን ራሱ ስንት ፌክ ምሳል፣ ስንት ትልልቅ ሚዲያሞች ፌክ በቃ የሚያወሩት ነገሮች ለምን መሰለ? ስንቱ በቃ ደነዘዙት። ህዝቡ ደንዝዟል። ደንዝዝ የሚሰማውና ደነዘዘ። ግን ታዲያ አንተ በግድ ስም አልተባልክ። ጆሮሽን ይዞ ስም እያለሻለ ና ስማ ምናምን። መምረጥ አለብሽ። የአፍቱ መምረጥ አለብህ። ማንም አስገድዶኝ አልሰማም ካለ ምንም አድርግም ነው የማደርገው ነገር እንደ አንዳንድ ምናምን አልሰማም። እንትንን ያበላሻል። በቃ ነገሮቻችሁ እንዲበላሽ። ከዛ ጸሎት ህይወት የለም፣ ደርቀሃል። እግዚአብሔር ጋር ህብረት የለህም። አደረ ያደረቀ ምንድን ነው የምትሰማው? ያደረቀሽ ምንድን ነው የምትሰሚው ነገር? አደረቀሽ። በቃ ጸሎት ህይወት ደርቋል። ከእግዚአብሔር ጋር ኮሚኒኬሽን የለህም። የምትሰሙት ነገር ገሏቸዋል ሳታውቁት። አልኩ በሙሴ ትዝ አለም 12 ሰላች 10 ይዞ የመጡት ወሬ ክፉ ወሬ። በቃ ህዝቡ ሁሉ ጮኸ። እግዚአብሔር ቀሰፋቸው ይላል። 10 ህዝቡ በቃ አለቀሱ ፍርሃት ውስጥ። በቃ እንዲህ በቃ ለምን መሰለ? እግዚአብሔር ቀሰፋቸው ይላል 10ዎቹ። እግዚአብሔር አልኩ ሙሴ ባይቆም እስራኤሎች በጠፉ። ይህ ህዝብ እስከ መቼ ያምንብኝ? እስከ መቼ ድረስ እያደረኩት ምን መስላል? እንግዲህ ቀይ ባህር ራሱን ግድግዳ እንደ ግድግዳው ነው አሻግሯቸው እግዚአብሔር ማለት ነው። ዛሬስ ፓስተር ተስፋዬ ስንት ነገር ነው እግዚአብሔር ያሻገረሽ። አየህ፣ የምትቆም ተስፋ እንድትቆርጥ ያደርጋል።
ንግግር እንዲበላሽ ያደርጋል። በቃ እናንተ ያ ሰው እያሉ ደግማችሁ የምትናገሩት እዚህ ላይ እንዲያደረገ ትራምፕ እንዲያደረገ እንዲህ ሲል አንተ የሰማ ያለው ነገሮች ከተዋል። በቃ እንደ አንዳንዱ ልክ መጥቶ በጆሮአቸው የነገራቸው ነው ይመስሉት። በደምገር መጥቶ ምናምን ኧረ ተው ግድ የለም ለምትሰማው መጠበቅ አለብን። ምን የምትሰሙት ነገራችሁን ያበላሻል። ከዛ እናንተም ተበላሻችሁ። በቃ አንደበት ምን ሆነ? እንደ ኢሳይያስ በኢየሱስ በሰዓት መጥቶ ካልነካ በስተቀር ረክሷል። ኢሳይያስ ምን ይመስላል? በረከሱ መካከል ስላለ ረክሷል። ወይዋል እግዚአብሔር ሳይ እግዚአብሔር መጥቶ እሳት ነው የነካው። ይሄ አንደበታችሁ ከረከሰ ጸሎት ህይወት የላት ጸልይ፣ ደርቀሃል፣ ደርቀሻል። ምንም እግዚአብሔር ነገር የላ አታነብም። እግዚአብሔርን አትፈል ደረካ። የምትሰማው ነገር አደረቀሽ። በቃ ደረቅሽ። ዋይ የምትሰሙ ነገሮች በቃ እናንተ ያን ሰው እያሉ ነው የምትብጡ ካለ ደስ ያለ ልክ በቃ የሚሰጡት ሐሳብ ይሰጣሉ። እዚህ የሰው ኦፕኒንግ ነው እንጂ የሰው ኦፕኒንግ እውነተኛ ይመስላችኋል? መጥቶ እንዲህ ሐሳብ ቢሰጥ እንዲህ በላም ትክክል መስራት። ግን አንተ ጆሮ ንግግር ወደ ቃሉ ካላዘነበልክ ከእግዚአብሔር ጋር ህብረት ራሱ ይባላሻል። ከእግዚአብሔር ጋር ህብረት የለም። ተበላሽ ህብረታችሁ። እንኳን እሷን ከሰው ጋር ይበላሻል እንጂ ትጣላለህ ከሰው ጋር። አንድ ጊዜ አንዷ መታ ዩቲዩብ ላይ ስሜን አጠፋች ብላ እዛ አረብ ሀገር በቢል ላይ በቢል ስሜን አጠፋች ብላ ይኸው እስካሁን እስር ቤት የማቀቀች ነው። እዛ ገብታ ማለት ነው ሰው ገደለች። ኤርትራዊ ናት። በቢል እዚህ ላይ እንዲሰደብከኝ እንዲህ ስንት የሚባሉ ያያቸው አይደል? የሚጣሉ ስንት በቃ ትራሽ የሚናገሩት ራሱ በቃ ማንጽ በቃ ግራ ተጋብተው ግራ የሚያጋቡ ማለት ነው። ግራ ተጋብተው ግራ የሚያጋቡ ስንት የሚናገሩት በቃ የሚሳደቡ ስድብ። ይሄ ሁሉ ረክሰሃል። በቃ አለቀልህ። እግዚአብሔር ቅዱስ ነው። ያለ ቅዱስና ዘመን ማየት አትችልም። አንደበትሽ ረክሶ እንዴት እግዚአብሔር እንታያለ? አየህ አንደበትህ ረከሰ እኮ። ጌታ እንደውም እኮ ወደ አፍ የገባ ምንም አያረክስም አለ። ምንም ምግብ ብትበላ አትረክስም። ከአፍ የሚወጣ ግን ያረክሳል አለ ዘማቴዎስ 15 ላይ። አየህ ከአፍ ይወጣ ያረክሳል ማለት አረከሳችሁ ማለት ለምን? እየሰማችሁት ነው። የሰማችሁ እየተናገራችሁ እየተቆጣችሁ በቃ የተናደዳችሁ ምናምን ከዛ ደም ብዛት ምናምን ከዛ ደም ብዛት ምናምን ከዛ ደማችሁ ቢለካ የሰማችሁት ነው። በቃ እንዲህ ሊሆን ነው። እንዲህ ፍርሃቱስ ምናምን ጭንቀቱስ ምናምን እንዲህ ያለ ምናምን እንደ እናንተ ትራምፕ ያላችሁ ናችሁ እንዴ? አረ እግዚአብሔር ያላችሁ ነው። ግድ የለም። አረ ተው ግድ የለም። ወደሱ ተመለሽ። ተመለሽ። በቃ ስትጣላ ቤት ውስጥ በቃ ጨጓራው ሊነሳን ከዛ ጨጓራይ ምናምን ጨጓራ ምናምን። አንድ ጊዜ አንዱ አገልጋይ ነው ሄድኩ አለ የሆነ ቸርች። ጨጓራ ያመማችሁ ስላለ 75% ወንዱ ተነሳ አለ። ወንዱ ጨጓራ ወሮ ነው እንግዲህ ከሚስቱ ጋር 75% 75 ጨጓራ ምናምን በዚህ እየሰማሽ ጨጓራሽ ይታመማል ስትቦሳጭ ምናምን። አረ ግድ የለም ተው ልጄ ወይ ወደ ንግግሬ አድምጥ፣ ወደ ቃሌ ጆሮን አዘንብል። ይሄ ጆሮ የፈጠረልህ እግዚአብሔር እሱን እንድሰማ ነው። እኔ እዚህ ትራምፕ ልሰማ አይደለም እግዚአብሔር የፈጠረኝ ወይ እዛ ምናምን ልሰማው አይደለም። ለምን እንቅልፍ አጣለሁ? ስንት እንቅልፍ ቢያጣ ስንት የሰማው ነገር ሰዓት አለ። ያ ሰዓት እየሄደ ነው። አየህ ይሄ የምትሰሙት ነገር ከስፍራችሁ እንድትወጡ ያደርጋቸዋል። መክብብ ምዕራፍ ላይ 10 ቁጥር 5 ላይ እንደዚህ አለ። ኦኬ የገዢ ቁጣ በተነሳ ጊዜ እንደሆነ
ከስፍራ አትልቀቅ ይላል። የገዢ ቁጣ ምን ይመስላል? ከስፍራሽ እንድትለቅ ያደርግሻል። ከስፍራችሁ እንድትወጡ ያደርጋችኋል። የምትሰሙት ነገር በጣም አንድ ቦታ ላንብብላችሁ እንትን ላይ ኦኬ 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 አንድ ነገሥት ላይ 19 ከ1 እስከ 4 ምን ይመስላችኋል? ኤልያስ የተባለ ነቢይ ስንት ታምር ያደረገ ማለት ነው። ስንት የሞተ ያስነሳ 3 ዓመት ተኩል ያቆም ዝናብ ያቆም ማለት ነው። ስንት ምን ይመስላችኋል? ታምር የሰራ ማለት ነው። ምን መስላል ታዲያ? ኤልያስ ምንድነው እንዲፈረጥጣል ከስፍራው እንዲወጣ ያደረገው ምንድነው አልኩ። ዛሬ ካላችሁበት ስፍራ ጴንጤው ካልተጠነቀቅ እግዚአብሔር ካስቀመጠ ስፍራ ማለት ነው። እኔና እናንተ ኤፌሶን ምዕራፍ 1 ቁጥር እስከ ምዕራፍ 3 ብታነብ ስፍራን ይናገራል። ቅዱስ ሕዝብ እንዳደረገ ዓለም ሳይፈጠር የተመረጠ ትውልድ እንደሆንክ አዲስ ፍጥረት እንደሆንክ ምን መሰለህ? በክርስቶስ ከክርስቶስ ጋር እንደተቀመጥ ስፍራ ተቀምጣል። አዲስ ምን መሰለህ? የንጉሥ ካህን እንደሆንክ ተመረጠ ትውልድ እንደሆንክ አሁን ምን መሰለህ? ኤልያስ የተባለ ሰው ከስፍራው እንደ ላንብብልህ። ኤልያስ 19 ከ1 እስከ 4 ላንብብልህ። ኤልዛቤል የተባለ ሰው እንደዚህ አለችው። 19 እንደዚህ አለችው። ነገ በዛን ጊዜ ከነዚያ እንደ አንዱ ነፍስ ባላደርግ አማልክት ይህን ያድርጉብኝ ይህን ይጨምሩብኝ ብላ መልእክተኞች ላከች። ኤልዛቤል ሰውየው ምን መስራት ነቢይ እኮ ነው። የፈለክ ነቢዩን ፓስተርሁን የምትሰማው ነገር ከስፍራ እንድትወጣ ያደርጋል። ነገ የሚሆን ነገር እኮ ነገረችው። ምን መስራት 400 ምናምን ሰው ያረደ ሰው ኤልያስ ምን መስራት ነቢይ እሳት ይወርድ ብሎ በእሳት ያጠፋ ሰው። ከዛ እንዲህ ስትለው ጸሎት ሁሉ ተለወጠ። ይኸውልህ ጸሎትሽ ሁሉ የምትሰሚው ነገር ጸሎትሽ እንዲቀየር ያደርጋል። አሁን ጸሎቱ ምንድነው? ግደለኝ ማለት ጀመረ። እኔ ብቻ ነኝ በቃ። ፍርሃት፣ መሮጥ፣ መሸሽ ምናምን። ነቢይ የተባለ ሰው የማይፈራ ሰው፣ ስንት እሳት ያወረደ ሰው ለምን ከስፍራ ያወጣው ምንድነው? የሰማው ኤልዛቤል መልእክተኛ ላከችበት። ያንን ሲሰማ ኤልያስ መፈርጠት ጀመረ። ከዛ ተኝቶ እያለ መልአክ መጥቶ ተነሳ፣ ቀሰቀስ፣ የምትሄድበት መንገድ ብዙ ነው። ደስ አይልም? እግዚአብሔር ምሕረት የእግዚአብሔር። ከዛ አንተ ያላየዋል 7,000 ሰዎች አሉ በጸጋ የተመረጡ፣ እኔ ብቻ ነኝ፣ ግደለኝ፣ ሞታለሁ፣ በቃ እኔ ምንድን ማግሮም አልኩ። ጸሎትሽ ሁሉ እንዲቀየር ያደርጋል። የምትሰሚው ነገር እንዲቀየር ለምን? የሰማው የሳልኩ ዶክተር ጋር ሄደህ ትሰማለህ። ልትሞት ነው፣ 3 ቀን ነው የቀረ፣ 4 ቀን የቀረ ሰምተህ ነው። ግን አንተ ይህን ካላመንክ እግዚአብሔርን ለእግዚአብሔር ዶክተር ያለሽን አይደል አልኩ እኮ። መንግስታት ያላችሁን አይደላችሁ። የአሜሪካ ኢኮኖሚ ያለውን አይደለም ፓስተር ተስፋዬ አይደለም። ሶርሴ ለእኔ እግዚአብሔር ነው እንጂ እሱ ነው እንዴ? እግዚአብሔር ነው የሚያኖረኝ እኔ አይደለም። የፈለገ ነው ሲወራ አይውልም። ግን ስንቱ ግራ የተጋባ ጴንጤ ግራ ተጋብቶ የሚናገረው ነገር የተባበረ በቃ ከዓለም ጋር ንግግሩ በቃ አንደበቱ ነው። ከዛ ሄዶ ቸርች ራባባባባባ ዲጋባባባ ይላል። ምንም ነገር የለም። አንደበት ረክሷል። አንደበት ሲረክሷል። ምንድነው ያረከሰው? የምትሰማው ነገር። አሁን ኤልያስ መፈርጠት ጀመረ። ግደለኝ እግዚአብሔር፣ ልሙት፣ እኔ ብቻ ነኝ። አረ እግዚአብሔር ማስተዋል ይስጣችሁ በኢየሱስ ክርስቶስ ስም። ለምትሰሙት ተጠበቁ አለ። ለምትሰሚው ተጠበቂ። ምን ይመስላል? ይሄን የሚያርሰው ሲፈረጥጥ እግዚአብሔር የቀባው ሰው እምነቱ ጠፋ፣ ንግግሩ ተቀየረ። ኤልያስ ነቢይ እሳት ይውረድ እያለ 3 ዓመት ተኩል ባለቀ ገብቶ የመለሰ ቁራይ መግቦ የነበረው ሰው ምን ይመስላል? ነቢይ። ለምን? የሰማው ኤልዛቤል ፉከረችው፣ ፉከራ ሰማ። ነገ ኮነለችው። ከዛ ጉድ ፈላ። ለዚህ ነው የገዢ ቁጣ የተነሳብን ነው። ከስፍራ አትልቀቃል።
የምትሰሙት ነገር ካልተጠበቅ ጴንጤ ከስፍራ ትወጣለህ። ስፍራሽ ትወጫለሽ። እግዚአብሔር ምን ታደርጋለህ አለው ኤልያስ። ምን ትሰራለህ? ተመለስ አለው እንደገና። ምን መሰለህ ሄዶ እንደገና ኤልሳ ላይ እንትን ሲጥር ምን ይመስላል? ግን በጣም የእግዚአብሔር ጸጋታል። እሱ በክብር ነው የወሰደው ኤልያስን፣ በክብር ሰረገላ በሳት እንግዲህ ተመልከቱ። የተዘጋጀለት ለኤልያስ የክብር እሳት። አይሽ የተዘጋጀልሽ ነገር ሌላ ነገር ሆነ የምትሰሚው ነገር ግን ከስፍራ ሸብቶሻል። ሰው እንዲህ አለኝ እዚህ ላይ እንዲህ ብሎ ነገሩኝ፣ እኔን እንዲህ አለኝ ፌስቡክ ላይ መጥቶ ነው እንዲህ ያለ አወራ ስለኔ ምናምን። ከዛ ከስፍራሽ እንድትወጪ ያደርግሻል። እግዚአብሔር ያዘጋጀልሽ ክብር በፊትሽ ነው ያለው፣ በፊትህ ነው ያለው ክብር። ግን አንተ ያስወጣ ማለት የሰማው ነገር የሰማሽው ነገር። ለዚህ ነው ለምትሰሙት ተጠበቁ ነው እግዚአብሔር ቃል። ለምትሰሚው መጠበቅ አለብሽ። በጎቼ ድምጼን ይሰማሉ፣ ከሌላ ድምጽ ይሸሻሉ። አየ የምትሰሙን ነገር ካልወሰናችሁ አልኩ እኮ ምን መሰላል ኤልያስ የተባለ ሰው ዘልቆ 13 ቅድም ነግሬያቸዋለሁ። 14 ላይ ዘልቆ 13 14 ላይ ሙሴ ላካቸው። ዘልቆ 13 እና 14 ላይ 12 ሰላችሁ ምን መሰላል ምን ይዘው መጡ? ታስሩ ክፉ ወሬ ይዘው መጡ። ህዝቡ እንዲያለቅሱ አልኩ እኮ የምትሰሙት ካልተጠነቀቅ እዚህ ላይ እንዲህ አለ ነገር ውስጥ ገብተሃል። በቃ አየህ የእግዚአብሔር ቃል አልኩ ባለፈው ዕንባቆም በመከራ ቀን ዝም እላለሁ አለ። ለምን እንዳያበላሽ ነው፣ አንደበቱ እንዳያበላሽ። ዳዊት ይጸልያል፣ ለአንደበቴ ጠባቂ መልአክ አኑርልኝ። አንደበቴ እንዳስት ይናገራል። አንደበቴ ጽድቅን፣ ምላሴ ጽድቅን፣ ምስጋና ይናገራል። አየ የምትሰሙት ነገር አልኩ እኮ እስራኤሎች ትልቁ ችግራቸው 40 ዓመት የ40 ቀን ጉዞ የሚሰሙት እግዚአብሔርን አልሰሙ። እግዚአብሔርን አልሰሙ። መጨረሻ ላይ አትገቡም አለ ወደ ዕረፍቴ። ከ20 ዓመት በታችና ኢያሱና ካሌብ ይዟቸው ገቡ። ሌላው የአሞራራቱ ነው። አሞራራት ሬሳቸው ምድረ በዳ ላይ ቀረ። አልሰሙም እግዚአብሔርን። ኢየሱስ መጥቶ ደግሞ ነገረን። አብሶ ሙሴ ስለ ኢየሱስ ተናገረ። እሱን የማሰማ ነፍስ ትጠፋለች አለ። ከኔ የሚበልጥ ነብይ ይመጣል አለ። ኢየሱስን የማሰሙ ከሆነ 4 ነጥብ አደረግላችሁ ትጠፋላችሁ። ሌላ ማንንም ልትሰሙ አልተፈቀደ። ኢየሱስ ብቻ ስሙት። ኢየሱስ ያለው እሱ እናንተ ደካሞች ኑ ወደ እኔ ብሏል። እኔ በር ነኝ፣ በእኔ የሚገባ ይድናል ብሏል። እኔ መንገድ ነኝ ብሏል። ሕይወት ከኔ ሌላ በቀር ወደ አብ የሚወስዳችሁ የለም አለ። እኔ መርከብ ነኝ፣ አስተማርኩ። መርከብ ነው የሚለው። እኔ እውነት ነኝ አለ፣ መንገድ ነኝ አለ። እሱን የማሰሙት ከሆነ የኢትዮጵያ ሕዝብ ኤርትራ ትጠፋለህ። 4 ነጥብ አደርግልሃለሁ። ሌላ እንሰማ አትፈልግ። ኢየሱስ ነው የሚሉት። መጽሐፍ አንብብ። ኢየሱስ ያለውን ልሰማ መጽሐፍ አንብብ። ከዛ ታመልጣለህ። መጀመሪያ በግ መሆን አለ። ወደ ጌታ መጥተህ ጌታን መቀበል አለ። እሺ ማለት አለ። ዳግም ተወለድ አለ። እሱን የተቀበሉ ልጅ ይሆናሉ አለ። ምን ወዳት ማርያም ምን ይመስላል? ከላይ ጸጋ አግኝተሻል አለ። ከዛ ይሄ እንዴት ሊሆን ይችላል? ወንድ አላውቅም ምናምን ስትል ነገራት። ዘመድሽ አርግዛለች። መጨረሻ ላይ በእግዚአብሔር ሚሳን እሺ አለች። ለመጣ ከላይ ማለት ነው። ጌታን ተቀበለች ማለት ነው። አይ ማለት ነው መቀበል። ጌታን ስትቀበለው ውስጥ ይገባል፣ በውስጥ ይኖራል ኢየሱስ። በቃ ስፍራ ልብሽን ከፍተሽ ከሰጠሽው። ለዚህ ነው ምሳሌ 23:26 ላይ ልጄ ሆይ ልብን ስጠኝ ይላል። ሌላ ምን አይፈልግ፣ ብር አይፈልግ፣ ምን አይፈልግ። ልብሽን ስትሰጪው ይቀይርሻል፣ ይገባል ውስጥሽ ገብቶ ደስቲኒን ይቀይራል። በቃ አነጋገርን ይቀይራል፣ አመለካከትን ይቀይራል። ኢየሱስ ብቻ ነው መስማት ያለባችሁ። ልጄ ሆይ ወደ ንግግር ያድምስል ቃሉ ማነው? ኢየሱስ ነው። ወደ ቃሌም ጆሮሽን ማዘንበል። ሌላ ተይ ግደለሽም። ጆሮሽን ወደዚህ ከዛ ከዓይን አታርቃት፣ በልብ ውስጥ ጠብቃት። ለሚያገኟት ህይወት፣
ለስጋሽ ሁሉ ፈውስ ይሆንልሻል የእግዚአብሔር ቃል። ሌላ ነገር አትፈልጊ። ቃሉ ነው የሚፈውስ። የእግዚአብሔር ቃል ቃሉን እያለክ ይፈውስ ነበር እግዚአብሔር። ቃሉ የመፈወስ ኃይል አለው። የማንጻት ኃይል አለው። የመቀደስ ኃይል አለው። የመባር 5ቱን እንጀራ 2ቱን ዓሣ መረብሽን እንዲሞላ የሚያደርግልሽ የእግዚአብሔር ቃል ብቻ ነው። ደስትንህን የሚቀይር የእግዚአብሔር ቃል ነው። ሌላ ትራሽ ፓስተር ተስፋ ያቁም አልመስማት። ሰው ያለኝን አይ ዶንት ኬር ዋት ዘ ፒፕል ሴይ፣ ሴጣን ያለኝን አይ ዶንት ኬር ዋት ዘ ዴቪል ሴይ፣ ባንኩ አይ ዶንት ኬር ማ ባንክ ሴይ፣ አይ ዶንት ኬር ቁም ሳጥኑን ነው አይ ዶንት ኬር። እግዚአብሔር ወገኖቼ ሰው ያስነሳላችሁ። ከልብ ልንገራችሁ ሰው ሲያስነሳ በቃ ይሄ በጣም አሁን ምን እንወዳታለች። ጌታ ከካንሰር ነው ፈውሳት ብያቸዋለሁ። እስልምና ውስጥ ነው ያለችው። ጌታ ተከተላለች፣ ግን እዚህ ጸለይኩላት ነው። ግን በረከት አድርጓታል እኛ ቤት ውስጥ በረከት። እሷ እንግዲህ በማስቡ ይሄ ምንድን እግዚአብሔር ይሰጣል። የፈለገ የሆነ ያመጣል። አልኩ እኮ ኤልያስን ቁራ ሲመግብ ነበር አልኩ እኮ። ቁራ ይሰጣል እንዴ? ቁራ የሚሰጥ ነው? ቁራ የሚነጥቅ ነው እንጂ እግዚአብሔር አልኩ እኮ። ካንጋሮ ያልከው ሰው ሲያገለግልህ ታየዋለህ። አሁን ሃማ መርዶክዮስ ፈረስ ይጎትት ይመስላችኋል? ስለዚህ ነው ሃማ ይሙት ብላችሁ አትጸልዩ ያልኳችሁ። ማን ፈረስ ይጎትትልሃል? በኋላ ይሙት ግደለው ያንን ያልሽው ሰውዬ በኋላ እሱ ነው የሚያገለግልሽ። ሃማ ይሙት ብላችሁ አትጸልዩ ብያችኋለሁ እንዴ? ማን ፈረስ ይጎትትልሃል? ንጉሥ ስለወደደው እንዲህ ይደረጋል አለ። ሃማ ፈረሱን መርዶክዮስ ተቀምጦ ማለት ነው ዘበኛው ፈረስ ላይ በንጉሱ ብዙ አታናግሩኝ ባካችሁ። ብዙ ካናገራችሁኝ እናገራለሁ። ተናጋሪ ነኝ። ሃይማኖት ብለሽ አትጸልይ። ማንስ ፈረስ ይጎትል? ያ የጎዳሽ ሰው ሲያገለግልሽ ታያለሽ። ያ በቃ ክፉ ነገር ያደረገብሽ ሰው ያገለግላል። ስለዚህ የመስማት ያህል ክፍል 1 ይበቃኛል። ክፍል 2 ደግሞ ኃይለኛ ነው የሚሆነው። በጎቼ ድምፄን ይሰማሉ፣ ከሌላው ድምፅ ይሸሻሉ። ካልሸሸ እዚህ ትራሽ እየሰማ እዚህ ፌስቡክ ላይ ዩቲዩብ ላይ ቲክቶክ ላይ በቃ ጆሮሽን እዛ አድርገሽ ዝም ብለሽ ከሌ መጣ ከሌ ይናገራል፣ ይሄ ይመጣል ሌላ ይናገራል፣ ይሄ ይመጣል ይሄ ይናገራል። በቃ ሰካራችሁ፣ ሰካራም ሆናችሁ መወሰን አለብህ። አሜን። ስለዚህ የመጀመሪያ መስማት ያለብሽ ጌታ አሁን እየተናገረ ያለ ኢየሱስ ነው። ፓስተር ተስፋ አይደለም፣ እዚህ መጥቶ በስጋ አይደለም የሚሰብከው፣ እግዚአብሔር ነው የሚናገራቸው። ኢየሱስዬ ና በይው፣ ይግባልሽ፣ ክፈችልኝ፣ እነሆ በደጅ ቆሜ በርን አንኳኳለሁ፣ የሚከፍትልኝ እገባለሁ። ከእሱ ጋር እራት እበላለሁ። በቃ ስትበሉ አብራችሁ ይበላል። ሻወር ስትወስዱ አብራችሁ ነው። የትም ቦታ ስትሄዱ አብራችሁ። በእኔ ውስጥ ያለውን በዓለም ውስጥ ካለው ልክ ታላቅ ነው። ያ ማን ነው? የነገስታት ንጉሥ፣ የጌቶቹ ጌታ፣ የይሁዳ አንበሳ፣ አይኖቹ የእሳት ነበልባል፣ ፊቱ እንደ ፀሐይ የሚያበራ ኢየሱስ የተባለ ጀግና ደስቲናችሁን ይቀይራል። ሌላ ማምለጫ አለት ግንበኞች የናቁት ኢየሱስ ብቻ ነው። እግዚአብሔር ከስም ሁሉ በላይ ስም የሰጠው በቃ እንድታመልጡ ቤት እየሰራላችሁ ያለው እሱ ነው። ላይ ተመልሼ መጥቼ ወስዳችኋለሁ ተስፋ ይገባልን እሱ ነው። እና ይሄ ጌታ አይሻልሽም? አትቀበው እንዲገባ ትፈቅጃለሽ ወይ? ምን ነካ ፓስተር ተስፋ ምን ነካ? እኔ እኮ መልክ አለኝ፣ ሀብት ብር ማለኝ ምናምን እኮ ቤቴም ደግሞ ትልቅ ቤት ነው ምናምን። ታይ ግድ የለሽም። ስትሞች ይዘሽው አትሄጂም። ይሄ መልክሽን አፈር ይበላዋል። ምንም ነገር ዜሮ ነው። ዜሮ ታውቃለህ፣ ዜሮ። ግን ጌታ ገብቶ ይሄን ህይወት ተለማምነሹ እንዲህ አይነት ደስታ እኔ አይቻለቅም። እንዲህ አይነት ረፍት አይቻለቅም። ፓስተር ተስፋን ረፍ አልቦታል። ሰይጣን ሳቅ ነካኝና አሳርፎኛል። ነካኝ፣ እኔ ሊያጠፋ አክሲደንት፣ ኃይለኛ አክሲደንት ማለት ነው። ግን አልቻለም። እንደውም ጨመረብኝ። እኔ የእሱን ስራ ልሰራ ረፍ ብዬ ማለት ነው ሳልታገል።
ግን ኢየሱስ ጌታ ግባቢው ይግባ እንጸልይ። አጭር ጸሎት ሬዲዮ ላይም ስላለ 2 ክፍል ነው ብያቸዋል። ጌታ ግባቢው ናግባልኝ ናሲ ለወቀበው ኢየሱስ የሰማርያ ሰዎች አወቁት ይላል። ከልብ ስታውቂው ጌታ ወንድም ይሆንሻል፣ ባል ይሆንሻል፣ ሁሉ ነገር ይሆናል፣ ጓደኛ ይሆናል። እኔ አሁን አልጨነቅም። ጓደኛ ኖረ ኔቨር። እኔ እንደው ብዙ ብቻዬን መቀመጥ ነው የምወደው። ከእሱ ጋር ጊዜ ያጠፋለሁ። አላፊት ምንም አይመስለኝም። ከጌታ ጋር ምን ሆነ ደስ ይለኛል። ጌታ ጋር ማውራት ከኢየሱስ ጋር ጓደኛ አባት ይሆንሻል፣ አባት ከሌለሽ ባል ይሆንሻል፣ ባል ከሌለሽ ወንድም ይሆናል፣ ወንድም ከሌለ ደወለ ኖራል ኖረ ወንድም። ግን ጌታን ካላሽ ግን በቃ አይቻልም። አጭር ጸሎት ሬዲዮ ላይ ስላለ እኔ አሁን መጸለይ እዚህ ላይ ጌታን ከተቀበልክ መጀመሪያ ስራ ዮሐንስ ወንጌል ማንበብ ነው። ሁለተኛ ይሄ ቸርች አይደለም። ባለበት ቦታ ሄደ ቸርች ይኖራል። ሄደ ጌታን አግኝቻለሁ ደቀ መዝሙር ወይ ደህንነት አስተምረን ቢው አይ እኔ ያለበት ፓስተር ቸርች እኮ የለም ካልሽ ፓስተር ተስፋዬ ለማየ ዩቲዩብ ላይ ተስፋዬ ለፌስቡክ ላይ ደህንነት ተጭኗል። መጽሐፍ ማን ጻፈ? ያልጫንኩትን ጠይቀኝ ብያለሁ። መጽሐፍ ላይ ተጭኗል። ስለዚህ አጭር ጸሎት ጸልያለሁ። እኔም ብሎ ጽኩ ብለ ጸልይ ሬዲዮ ላይ አለ አጭር ጸሎት። ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። በመንፈስ ቅዱስ ኃይል ሙላኝ ቢሞላሻል። በኢየሱስ ስም ሙላቸው። እግዚአብሔር በኢየሱስ ስም ተሞላ በመንፈስ ቅዱስ። እግዚአብሔር ሆይ አመሰግናለሁ። አሜን። ወልካም ወደ ኢየሱስ። እግዚአብሔር እናመሰግናለን ዛሬ ስለተቀበሉ። ይሄ ማት ሺ ቦታ ይላል ብያቸዋለሁ። ማት ግሩፕ ላይ አሁን እዚህ ቁጭ ብዬ ግሩፖች ብጠራ ማት ግሩፕ ይገባል ማለት ነው። ግን እዚህ ቁጭ ብዬ ባልጠራ ወንጌል ልስበክ ወለሱ ለጥራ እንደዛ ብሎ ግን እናንተ ሼር ታደርጉታላችሁ። ላኩት፣ ማት ቦታ ላኩት። ይሄን አየላካችሁ ነው። ጌታ ይባርካችሁ። ስለዚህ እግዚአብሔር እናመሰግናለን ዛሬ ስላስተማርከን። እግዚአብሔር ጆሮን የፈጠርክ አይኔን የፈጠርክ አንተ ነህ፣ ሁለቱን የፈጠርክ። ዛሬ በኢየሱስ ስም ጆሮአቸው የተቀደሰ ይሁን፣ አይናቸው የተቀደሰ ይሁን በኢየሱስ ስም። ይሄ ቃል ጌታ እግዚአብሔር ምን እንድሰሙ ተጠበቁ ብለናል። የሚሰሙትን ሰሌክት እንዲያደርጉ እንድትረዳቸው እግዚአብሔር እናመሰግናለን። ክብር ሁሉ ላንተ ይሁን። ፍሬ ያፍራ እንጂ ሰስነም አሜን። ፓስተር ተስፋዬ ለማየ ዩቲዩብ ላይ ተስፋዬ ለም ፌስቡክ ላይ ሬዲዮ አለን 518-907-9015 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ። ስለዚህ ኢየሱስ ጌታ ነው። አቲን ቁጥር 2 ላይ እንገናኝ። ጸጋ ይብዛላችሁ። ጸልዩልኝ። እኔም እንግዲህ ጌታ ይመስገን እንዲረዳኝ። ጌታ ይስ ጌታ ነው። አሜን። ጌታ ይስ ጌታ ነው። ስለዚህ ላኩት፣ ሼር አድርጉት። ጸጋ ይብዛላችሁ። አሁን መቼ እንገናኝ? ዓርብ ዕለት ክፍል 2 ኃይለኛ ይሆናል። ጸልዩልኝ። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ሼር አድርጉት። ሰብስክራይብ ምን የምታደርጉት ልክ ስመጣ ይመጣላችኋል። አሁን ኢትዮጵያ ይመጣላችሁ ሰዎች አሉ። እኔ ስገባ ይገባል። ሰብስክራይብ የምታደርጉት ለዛ እኮ ነው። ልክ እኔ ስመጣ ይመጣላችኋል። ላይፍ ብሎ ይወጣላችኋል። ስለዚህ ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ምን እንድሰሙ ተጠበቁ። የዛሬ ትምህርት አርዕስት ምን እንድሰሙ ተጠበቁ። ኢየሱስ ጌታ ነው፣ ሰይጣን ሌባ። ጸጋ ይብዛላችሁ። ታንኪ መንፈስ ቅዱስ እናመሰግናለን።